ሽምግልና ምንድነው? እስኪ በተለይ ደግሞ ይሄ የጋብቻ ሽምግልና ምንለው ሽማግሌ የተላከበት ቤትና ሽማግሌ ያልተላከበት ቤት የጋብቻ ስርዓቱ ራሱ በጣም ትዳሩ ላይ ራሱ ተጽዕኖ አለው። ሽማግሌ መላክና ለመላክ እውነት የሽምግልና ጥቅም እናውቀዋለን ወይ? ለምንድን ነው ሽምግልና የሚላከው? እኔ የዘንድሮ ልጆች ስማርት ናቸው ምናምን ይላሉ። እኔ እንደ ዘንድሮ ልጅ ሞኝ አይቻላቅ። እኛ በጣም ስማርቶች ነበር እንዴ! ወድቆ ተንበርክኮ ታይቶ ሶሻል ሚዲያ ላይ ተለጥፎ ጓደኞቿ ብላ ወላጅ ጋር የሚመጡት ሽማግሌዎች ምን ሊጠይቁ ነው? ግን አበጀሽ የኛ ልጅ፣ አበጀሽ የኛ ልጅ፣ ባሳር ተገኘሽ በአማላጅ ይላል። ይሄን ነው እያልን ያለ ነው። ባሳር ተገኙልን፣ በአማላጅ ሂዱልን ነው። ሰላም ተመልካቾቻችን እንደምን አላችሁ? እነሆ አርብ ደረሰ። በእውቀት አልማዞች ፕሮግራማችን በድጋሚ ደግሞ ወደ እናንተ አንድን ነገር ለህይወታችሁ ስንቅ ትይዙበታላችሁ ያልነውን ሀሳብ ይዘን መጣን። ዛሬም እንደተለመደው እንግዲህ ባለፈው ሳምንት ከራሄል ሞገስ ጋራ በጣም ቆንጆ ስለ ልጆች የክረምት ቆይታ፣ ስለ ልጆች አስተዳደግ እንዲሁም ሀሳቦችን አንስተን ነበረ። ዛሬም የተለየ ሀሳብን እንግዲህ ልታነሳለን ካላት ከህይወት ከእውቀት ልምዷ ደግሞ ልታካፍለን ራሄል እዚህ ስቱዲዮ ያለችና በድጋሚ ስለመጣሽ እጅግ አድርገን እናመሰግናለን። ቴንክ ዩ ፒኑ፣ የእግዚአብሔር ያክብርልኝ። እንግዲህ እኔም በድጋሚ ስለተገኘው በጣም ደስ ብሎኛል። በጣም እንግዲህ ዶክተር ወዳጄነህ ባለበት በጣም ጥሩ ጊዜ እያሳለፈ እንደሆነ እየነገረኝ ነው። ባለፈው ሳምንት ከአንቺ ጋር ያደረግነው ቆይታም ደግሞ በጣም ቆንጆ እንደሆነ እንደወደደው ነግሮኛልና በሱም ስም ጭምር ምስጋናዬን በድጋሚ ያቀርባለሁ። ዛሬም እንደ ሳምንቱ ሁላ አንድ ሀሳብን ይዘን መተናል ወደ ተመልካቾቻችን። ያው የእውቀት አልማዞች ፕሮግራማችን ከስያሜው ጀምሮ አልማዝ የሆኑ እውቀቶችን ወደ ሰዎች የምናስተላልፍበት፣ ሰዎች በህይወታቸው ውስጥ ችላ ያሏቸው የተዋቸው፣ እንዲሁም ደግሞ ማወቅ ማስታወስ የሚገባቸውን ሀሳቦች እያነሳን የምንነጋገርበት ፕሮግራም ነውና ራሄል ዛሬ ስለምን እናንሳ ስለሽ እንግዲህ አንቺ የመረጥሽው ርዕስ አለና በጣም ደስ የሚል በተለይ ደግሞ በዚህ ዘመን ላይ መነሳት ያለበትን ርዕስ ነው ዛሬ እንድንነጋገርበት ወደዚህ መድረክ ላይ ይዘሽ የመጣሽው። ይሄውም ርዕስ እንግዲህ የጋብቻ የሽምግልና ባህላችን ወዴት እየሄደ ነው፣ ምን ይመስላል የሚለውን ሀሳብ ነው የምናነሳው። በጣም ነው ደስ የሚለው ምክንያቱም አሁን ላይ የምንመለከተው ሽምግልና አለ፣ በፊት ብለን በታሪክ የምንሰማው ሽምግልና አለና እያንዳንዱን ነገር እያስታረቀን ዛሬ እናነሳለን። መጀመሪያችንን ግን የምናደርገው ሽምግልና ማለት በራሱ ምንድን ነው ከሚለው ሀሳብ ነው። ሽምግልና ምንድን ነው? እስኪ በተለይ ደግሞ ይሄ የጋብቻ ሽምግልና ምንለው። ጥሩ ፒኑ፣ ይሄ እንግዲህ ያው የሰርግ ወቅት ስለሆነ ነው እኛም ይሄን ቶፒክ ቢነሳ መልካም ነው ብለን ያሰብነውና በዚሁ አጋጣሚ በቅርብ የተጋቡ እንዲሁም ሊጋቡ ዝግጅት ላይ ላሉ ሙሽሮች በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁኝ። ምክንያቱም የሰርግ ስነ ስርዓታችን የሽምግልና ስርዓታችን ትልቅ ሀብታችን ነው። ኢትዮጵያዊ ማንነታችን የሚገለጽበት ስፔሻሊ ደግሞ የሽምግልና ስርዓታችን የጋብቻ ሽምግልና ስርዓታችን ትልቅ ማንነታችንን የተለየ ባህል እንዳለን የምናሳይበት በጣም ትልቅ ስርዓት የክብር ስርዓት ነው አይደለም የሚባለው ሽምግልና ስለሆነ እንግዲህ በዚሁ አጋጣሚ ብናነሳው ብዙ ሰው ሊያወያይ ይችላል ብዬም ስላሰብኩኝ የመረጥኩት። እኔም ከዚህ በፊት እንግዲህ ቀጨብ አድርጌ አንዳንድ ሚዲያዎች ላይ ስለተናገርኩት እችን አጋጣሚ ካገኘሁኝ ሰፋ አድርገን ብናወራበት በጣም ብዙ ሰው ይጠቀምበታል ብዬ ስላሰብኩኝ ነው። እንግዲህ ወደ ጥያቄሽ ለመመለስ ያህል ምንድነው ሽምግልና ስፔሻሊ የጋብቻ ሽምግልና ብለን ከዴፊኒሽኑ ብንጀምረው ሞር ኢንትረስቲንግ ይሆናል ብዬ ስላሰብኩኝ ነው። እኔ እንግዲህ የጋብቻ ሽምግልና የምንለው ምንድነው? ሁለት ሙሽሮችን ብቻ አንድ የሚያደርግ ሳይሆን ሁለት ቤተሰብ ግዙፍ ቤተሰቦችን ሁለት ግዙፍ ቤተሰቦችን አንድ ሊያደርጉ የሚመጡ ሽማግሌዎች እንግዲህ የሚላክበት የክብር ስነ ስርዓታችን ነው። እነማን ናቸው ነው እነዛ ሽማግሌ አይደለ? እንግዲህ በእድሜ ጠገብ የሆኑ በእውቀት ጠገብ የሆኑ ስርዓት ያላቸው ማህበራዊ ተሳትፏቸው በጣም ከፍተኛ የሆነ ይሄ ታመኔታ ያላቸው አንቱ የተባሉ ሰዎች ናቸው። እንግዲህ ለጋብቻ ሽምግልና የሚላኩት ወይንም ብቁ ናቸው ተብሎ የሚባለው እንግዲህ በኔ እድሜ እንኳን ሳይ ለኔም ሽምግልና ሲላክ በእድሜ የጠገቡ አንቱ የሚባሉ ስለ ሁለቱም ቤተሰቦች ስፔሻሊ ደግሞ ስለተላኩበት
ሽምግልና ስለ ወንዱ ቤተሰብ ጠንቅቀው የሚያውቁ በደንብ ቤተሰቡን የሚያውቁ ስለ ሙሽራው ዘርዝረው ማስረዳት የሚችሉ። ስለዚህ የሽምግልና ስርዓታችንን እኔ የክብር ስነ ስርዓት ብዬ ነው የምጠራው። ያው እኔ የሰየምኩት ሳይሆን በትክክለኛው መንገድ ደግሞ የክብር ስነ ስርዓታችን፣ ባህላዊ እሴታችን በቃ በዚህ ተለይተን የምንታወቅበት የጋብቻ ስነ ስርዓታችን በጣም ትልቅና የሚያምር ስርዓታችን ነው። ለሴት ቤተሰብ ደግሞ ትልቅ ክብር የሚታይበት፣ ምክንያቱም ልጆትን መርጠናል ብለው እነዛ ቤተሰቦች የሚመጡበት ትልቅ ስርዓት ነው። እንደ ቀላልም የምናየው አይደለም። ምክንያቱም ሽማግሌ የተላከበት ቤትና ሽማግሌ ያልተላከበት ቤት የጋብቻ ስርዓቱ ራሱ በጣም ትዳሩ ላይ ራሱ ተጽዕኖ አለው። ሽማግሌ መላክና ለመላክ የሚታይ ነገር አለው አይደል? በጣም እንጂ ፒኑዬና እንደ ቀላል እንዳናየው አንዳንድ ጊዜ ይሄ ሞደርን ላይፋችን እየተለወጠ ኦፍ ኮርስ ነገሮች እኮ ይለዋወጣሉ፣ ምንም ጥያቄና መልስ የለውም። ነገር ግን እንደዚህ አይነት ባህላዊ የክብር እሴቶቻችን ተይዘው ትንሽ መቀነስ ያለበት ነገር እየተቀነሰ ዘመን ያመጣውን ነገር እየተከተልን ብንሄድ እንኳን ያን ባህላችንን ግን ባንቶ መልካም ነውና እኔ የማውቀው ሽማግሌዎች እነዚህ ናቸው። እንግዲህ ሽምግልና ሲነሳ አንቺ በህይወትሽ ውስጥ ያየሽው አለ፣ እንዲሁም ደግሞ በሀገራችን ብዙ አይነት የሽምግልና ስርዓቶች አሉ። የተለያዩ በጣም የሚያስደስቱ የሚያኮሩ፣ ሴቷ ራሱ በራሷ ሽምግልና ጊዜ ብላ የምትኮራበት እንደየባህሉ የተለያየ ነገር አለው። አሁን ላይ ያለ የሽምግልና ስርዓትም ደግሞ አለ። ወደዛ ውስጥ እስኪ እንመጣለን። ዋናው ሀሳባችንም አሁን ላይ ያለውን የሽምግልና ስነ ስርዓት መነካካት፣ እሱ ላይ ሀሳብ መስጠት ነው። ከዛ በፊት ግን ሪቺ እስኪ ወደ አንቺ ህይወት እንምጣ። የአንቺ ሽምግልና እንዴት ነበረ? እሺ መልካም። እንግዲህ ልክ እንዳልኩሽ በባህላዊ ሽምግልና ሲባል ያው ባህላዊ ነው እኮ ባህላዊ ሽምግልና ነው ያለንና ባህላዊ ሽምግልና ነበረ። እንደ ማንኛውም በኔ እድሜ እንደተዳሩ እህቶቼ 3 4 ተልኮ ምክንያቱም ስለ ቤተሰቡ ስለ ራሱ ማንነት ተጠይቆ፣ ፋሚሊ ባክግራውንድ ተጠይቆ፣ ስራው ተጠይቆ፣ የጤናው ሁኔታ ተጠይቆ፣ ምክንያቱም አጎቶቼ አጥንተዋል፣ አክስቶቼ ማን ነው የሚለውን ነገር ወይ የቅርብ ዘመዶቻችን የምታገባው ባል ማን ነው ብለው ከሽማግሌዎቹ በዘለለ ማለት ነው። ሽማግሌዎች የራሳቸውን ይዘው ይመጣሉ፣ ግን ቤተሰብ ደግሞ ይህንን ነገር ለመቀበል ወይንም ከነዛ ቤተሰቦች ጋር ለመቀላቀል የራሱ የሆነ ጥናት ያደርጋል። ስለዚህ አሁን እንደምንመለከተው ቅቡጥ ያለ ድግስ 4ቴም ሲደገስ ነበር ማለት ነው። እናንተ ኧረ በፍጹም አላየንም እኛ። እኔ ሲጀምር ከጓዳም አልወጣሁም። እንደው ምልሽ በቃ በፍራቻ ሁላ እጅሽን እንዲያደረግሽ ተደብቀሽ አትሰሚም ሁላ ከየት መተሽ እንደዚህ አይነት የለምና ድግሱ መጨረሻ ላይ ነው። እሺ ሲባል የመጀመሪያው እንግዲህ አሁን ስርዓቱ እንደቀጠለና እንዳልቀጠለ ባላቅም የመጀመሪያው ጭራሽ አይቀመጡ፣ በቆሙበት ጠየቁ ነው ወደ ቤታቸው የሚሄዱት። እንግዲህ ይሄንን ስናገር በኔ እድሜ ኩዮች አሉ፣ ከኔ በላይ ያሉ ሰዎች ሊያግዙኝ ይችላሉ ብዬ አስባለሁኝ። ይሄ ለሴቷ ክብር መገለጫ ነው፣ ለቤተሰቡ ክብር መገለጫ ነው። በአንድ ቀን መጥቶ አሁን እንደምናየው ትሂድልን ብሎ እንደማባረር በአንድ ቀን ደግሶ በአንድ ቀን ጨርሶ የሚላክ ሽምግልና እኔ ብዙም አልቀበልም። በእርግጥ ምንድነው ሰዎች ለሁለት ተከፋፍለውበታል። ትክክልም ነው አይደለም ከጊዜ አንጻር የሚባል ነገር አለ። አዎ ግን ልጅን የሚያህል ነገር ጋብቻን የሚያህል ክቡር ነገር ሲሰጥ ማለት ነው ምንም አይነት ነገር ሳይጠና በማይታወቁ ሽማግሌዎች ልጅሽን ሰተሽ መዳር ማለት ተጠያቂው እንደውም አንደኛውና ዋነኛው ብዬ የማስበው ለጋብቻው ችግር ወላጅና ሽማግሌ ነው። ምክንያቱም በዛኛውን በኩል የሚመጣ የቤተሰቡን ምንም ፋሚሊ ባክግራውንድ ሳያጠና ማን እንደሆነ እንኳን ሳያቅ አምጥተው ሰው ላይ የሚለጥፉት ማለት ነው። ገባሽ? ይሄ በጣም ከባድ ነገር ነው። ጋብቻን የሚያህል ነገር እንዴት አምጥተሽ ኃላፊነት ወስደሽ ስለ ልጁ ማንነት ስለ ቤተሰቡ ማንነት ሳታቂ ሽማግሌ ነኝ ብቁ ነኝ ይሄን ቤተሰብ አንድ ለማድረግ ብለሽ ትመጫለሽ? የልጆቹስ ህይወት አያሳዝንም? በእርግጥ እንደምናውቀው አሁን ልጆቹ በደጅ ይጨርሱታል። ግን ዋናው ጥያቄ እነሱ ይጨርሱት፣ እኛ ግን ሽማግሌ ተብለን የተመረጥን ሰዎች ግን ኃላፊነታችን ምንድነው ብለን እንዴት አናውቅ? ነገ እኮ ጋብቻው ላይ ችግር ሲመጣ መተሽ እኮ እነዚህን ሰዎች የምትዳኝ የምታሸማጊ አዋቂ ሰው ነሽ። በጣም አሁን ሰው እሱን ያውቀዋል ወይ? ትልቁ ሀሳብ ራሱ እንደው ባህል ስለሆነ ብዙ ጊዜ ጥንዶች ራሱ አሁን ላይ ስመለከት ባህል ስለሆነ የሆነ እንደ አንድ ሴርሞኒ መደረግ ስላለበት ሽምግልና ይባላል ይደገሳል እንጂ እውነት የሽምግልና ጥቅም እናውቀዋለን ወይ?
ለምንድን ነው ሽምግልና የሚላከው? ለምንድን ነው እነዛ ሽማግሌዎችስ እሺ ብለው ሽማግሌ ነን ብለው ሴት ቤት ሲሄዱ ኃላፊነታቸው ምንድን ነው የሚለውን ነገር እናውቀዋለን ወይ ነው ሪቺ? አናውቀው። ልጆቹ አይወቁት፣ ወላጆች ግን አናውቀውም እንዴ? ሁላችንም የተዳርንበት መንገድ አይደለ እንዴ? እኔ የወንድ ልጅ እናት ነኝ። ሽምግልና ብዬ ልጄን እንግዲህ ልጄ የመረጣትን ሴት ቤት ስልክ የምመርጠው ማንን ነው? እኔ እኮ ለልጄ ብቻ አይደለም ማስበው፣ ለሚያገባትም ልጅ እኮ አስባለሁኝ። ስለዚህ ልጄን መስጠቴ ብቻ ሳይሆን ወይንም የልጄ ማንነት መናገሪ ብቻ ሳይሆን እዛስ ቤተሰብ ጋር ያለውን ነገር ሽማግሌዎቹ መተው እኩል ሊነግሩኝ ግድ ይላቸዋል እነዚህ ሰዎች አይደል እንዴ? ስለዚህ ልጆቹ አይወቁት፣ ባህሉን ይርሱት፣ ወይንም ደግሞ አሁን ዘመን አመጣሹ ነገር ይከተሉ። እኛስ ወላጆች ነው ትልቁ ጥያቄ። ይሄ ነው ሞደርን መሆን። ለኔ ሞደርን መሆን ይሄ አይደለም። እንዲያውም ለልጅሽ ኬር ማድረግ ነው፣ ሞር መጨነቅ ነው፣ ሞር ማሰብ ነው። ምክንያቱም ጋብቻ በአሁን ሰዓት ዝም ብሎ እየፈረሰ እንደሆነ እያየን ነው። ለዚህ አንደኛውና ትልቁ መሰረታዊ ነገር ይሄ ይመስለኛል። ምክንያቱም የሚያሸማግል ሽማግሌ ኖሮ አያውቅም። እንዲህ በኪራይ ሁላ እኮ ሽማግሌ የማይታወቅ ሴሌብሪቲ እየተመረጠ አይደለ እንዴ? ፎቶና ቪዲዮና ሶሻል ሚዲያውን ለማድመቅ ብቻ ሲባል የማይታወቁ ስለ ልጁ ማንነት ምንም የማያውቁ ሰዎች መጥተው በማላገጥ ነው ሴት ቤት የሚሄዱት። አይተሽ እንደሆነ ያ ከክብር አይቆጠርም። ምክንያቱም አሁን ላይ ያነሳሽው ሀሳብ ትልቅ ነው። ሁሉም ሰው ሽምግልናው ላይ ታዋቂ ሰው እንዲኖርለት ነው የሚፈልገው። ምናልባት የሆነ ታዋቂ ሰው ማንን ነው ማግኘት የምችለው ብለው ፈልጎ ኢቭን በእድሜያቸው ሽማግሌ ሲባል ራሱ የምናስቀምጠው እድሜ አለ እና ያንን ነገር ሰው እየተወ አሁን ያነሳሽው ሀሳብ ላይ ትኩረት እያደረገ ነው ያለው። ለምንድን ነው ያየኸው ነው? የእድሜው ጉዳይ እንዳለ ሆኖ ሴሌብሪቲዎች፣ ትልልቅ አዋቂዎች እንግዲህ አዋቂ ሴሌብሪቲ መሆን አዋቂ መሆን አይደል እንዴ? አዋቂና እንትን መለየትም መቻል አለብን። እነዛ ሰዎች ለራሳቸው ጊዜ የሌላቸው ሰዎች ናቸው። ለገዛ ልጆቻቸውም ጊዜ የሌላቸው በጣም ቢዚ ሆኑ በስራ የተጠመዱ ሰዎች ናቸው። የራሳቸውም ላይፍ ያላቸው ሰዎች ናቸው። ለማድመቅ ብቻ ብለው እነሱስ እኔ እሺ የሚሉት ነገር እኔ ግራ ነው የሚገባኝ። ከቁጥሩም ደግሞ ትጀምሪያለሽ። ቆይ አልሞላልኝም፣ 10 ነው ገና 20 ነው 30 ነው እየተባለ ቁጥሩ እየሰፋ ሚኒ ሰርግ መደገሻ የሚያክል እንትን ዝግጅቶች ነው አይደል እያየን ያለ ነው። ስለዚህ የሽምግልናው ስርዓት ልክ እንዳልሽው እኔ ልጆቹ ላይ ምንም ብዙ ተቃውሞ የለኝም። ማሳወቅ ግን ግዴታ የወላጅ ነው። ወላጅ ይህንን ነገር መቀበል የለበትም ብዬ አስባለሁ። ስፔሻሊ ደግሞ የሴት ልጅ ወላጆች ተከብረው ነው የተላከላቸው። ልጆትን እንፈልጋታለን ተብለው ነው። ስለዚህ ልጆቻቸውን አንስተው ዝም ብለው የሚሰጡበት ምክንያት ምንድን ነው? በማይታወቅ ሰው። እኔ ይሄ ነው ጥያቄ። የወንድ ልጅ ቤተሰብ እሺ ብዙ ጊዜ ተጽዕኖ አለ፣ ችግር አለ ተብሎ በየሚዲያው የሚያለቅሱ እህቶቻችን የምናየው። እኔም ወመን ኤምፓወርመንት ላይ ስለምሰራ አልቃሾቹ በሙሉ ሴቶች ናቸው። ስትጠይቂ ምንም አይነት ስርዓት ቤተሰቦቿን የማይተዋወቁ እኔ እንዲህ እንዳለው አላቅም፣ ምን እንዳለው አላቅም፣ አሁን ነው ምናምን ይላሉ። ታዲያ ሽማግሌዎቹ ኃላፊነትና ስራ ምንድን ነበር? ስለ እውነት ለመናገር የቁጥር መብዛት ነው እንዴ? እኔ 4 ሽማግሌ ነው የተላከልኝ። 4 ቬሪ ሬስፖንሲብል የሆኑ ሽማግሌዎች ስለ እኔ ማንነት የሚቆረቁራቸው ከሱ ወገንም ቢሆነ የመጡት እያንዳንዷን ነገር ስለ እኔ ህይወት የሚቆረቁራቸው ሰዎች ነበር የመጡት። በእኔም በኩል የተቀመጡት ሽማግሌዎች እናት አባቴን ጨምሮ አክስት አጎቶቼ፣ ጎረቤቶቼ፣ ጉዳዩ የሚመለከታቸው ሰዎች ቁጭ ላይ ጠየቁት። እያንዳንዱን ነገር ስለማገባው ባል ጠይቀዋል። ከጤና ጀምሮ ከፋሚሊ ባክግራውንድ ጀምሮ ሊያስተዳድረኝ እንደሚችል እንደ ወንድ ፕሮቫይደር ነው አይደለ ወንድ ልጅ። እያንዳንዱን ነገር ጥያቄ በሙሉ ጠይቀዋል። አሁን የሚጠይቁት ጥያቄዎች ምንድን ናቸው? ምን አለው ምን አለው? እሺ ጥሩ እኮ ለማስተዳደር ምን አለው? ይናገራሉ እንዴ? ምን እንዳለው አይናገሩም። አያውቁማ። የሚያውቁትም ነገር የለም። ስለዚህ ሪስፖንሲቢሊቲ የሚሰማቸው ሽማግሌዎች በወንዱ በኩል ቢላኩ መልካም ነው ብዬ ላለሁኝ። ፒኑዬ ምንድነው ወንዱ ሽማግሌ ሲልክ በዚሁ ላይ ማለት ነው በጣም ጥንቃቄ ማድረግ ያለበት ነገር አለ። በአሁን ሰዓት የሚደበቁ ብዙ ነገሮች አሉ፣ ወይም የሚዋሹ ነገሮች አሉ። ስለዚህ እነሱን ሽምግልና ላይ ገጥሞኝ ስለሚያውቅ ይሄንን እነግርሻለሁኝና እንደዚህ አይነት ነገሮች ባይኖሩ ሴቶችም በሴትም ተቀባይ የሆኑ አብጠርጥረው የሰውየውን ማንነት እስከሚችሉ ድረስ መቼስ
የሚችሉበት ርቀት ድረስ መሄድ አለባቸው። አሁን ግን እንደምታውቂው እኔም አንቺም ተመልካቾችም እንደሚያውቁት ምንም አይነት ጥያቄ የለም። እንደው መሰረታዊ እንኳን ጥያቄ ጤና በጣም መሰረታዊ ነገር አይደል እንዴ? ልጆቹ ምን አይነት ሁኔታ ላይ እንዳሉ እንዴት አይጠየቅም? ገባሽ? በድሮ ጊዜ ምንድነው ግን ብዙ ጥያቄዎች ነበሩ። ያ ነገሮች ብዙም በአሁን ሰዓት ላይ ሰሩ ይችላሉ። ማሻሻል ያለብንን እንዳልኩሽ ማሻሻል ይኖርብናል አምናለሁ በዚህ ነገር። ግን ባህሉን ይዘን ያንን የትህትና መድረክ ባንተው የሚመጡት ሽማግሌዎች ራሳቸው አይተሽ ከሆነ እኔ ከዚህም በፊት ጠቅሻለሁ። እንደገናም ለመናገር ምንም የምፈራበት ወይም ማፍረበት ነገር ስላልሆነ እዚህም መድረክ ላይ መግለጽ እፈልጋለሁ። ማስቲካ እያላመጡ መነጽራቸውን ሳያወልቁ በማፌዝ በመቀለድ አዋቂ ሽማግሌዎች ተቀምጠው እነሱ የራሳቸውን የሆነ ሌላ ነገር የሚያደርጉ ካሜራ እኮ ይታያል አይደል? በማፌዝ በመቀለድ ጭራሽ እዛ ቦታ ላይ ያሉም አይመስልም። ፕሬዘንሳቸውን የምታዩ በቪዲዮ ላይ ነው እንጂ የሉም እነሱ ወይ ስልክ እያወሩ እንዴት እንደሚታይ ባላቅም እዚህ ጋር እንግዲህ ተመልካቾች እንግዲህ ኮሜንት እያደረጉ ነገሮች እንዲስተካከሉ ነው ይሄንን የምናወራው። ክሪቲሳይዝ የምናረገው ክሪቲሳይዝ ለማድረግ አይደለም። እኔ ማንኔን ክሪቲሳይዝ የማረገው ግን ባህሌ ሲጣስ ማየት የማልፈልግ አንድ ሴት ነኝ። ገባሽ? እህቶቼም ልጆቼም በዚህ መንገድ በስርዓት ባለው ኢትዮጵያዊ ማንነታችን በጣም ብርቅ በጣም ክቡር ስለሆነ ይሄን ኢትዮጵያዊ ማንነት እንዳያጡት ለነገ ክብራቸው ወሳኝነት አለው። ለትዳራቸው መሰረት ነው ብዬ ስለማስብ ነው። ምክንያቱም ሽማግሌ የተላከላትና ያልተላከላት ሴት እኮ አንድ አይደለች። በክብር የተጠየቀች ሴትና ያልተጠየቀች እኮ አንድ አይደለችም አይደል እንዴ? በጣም እናውቃለን። ይሄንን መደባበቅ እኮ አያስፈልግም። የማልሽ ናት የከሌለሽ ነው አይደል? ምን ልዩነት አለው? ዋናው ፍቅሩ ነው። ዋናው እኛ ነን የሚባለው በጣም ልዩነት አለው። እንዳልኩሽ ሁለት ቤተሰብ የሚያስተሳስር እኮ ትልቅ ነገር ነው አይደል እንዴ? እንዴት ነው ላንችስ ክብር? አሁን እኮ ውሰዳት ነው በቃ ውሰድልን ነው የምናየው ያለው ሽምግልና። ውሰድልን ይችል ልጅ ነው። እንዴት ነው የሴት ቤተሰብ እንደዚህ ነገሩን ቀልል ያደረግ ነው? እሺ ወንዶቹ ቤተሰቦች ወሳጆች ናቸው። የተወሳጇስ ቤተሰቦች እናት አባት ቤተሰቦች ልጃቸውን እንደዚህ በቀላል ልቅቅ ያደርጋሉ እንዴ? ለማን እንደሚሰጡ አያጠኑም እንዴ? ነገ ችግሩ እየመጣው ያለ እንዴት ነው? በእርግጥ መከላከል የማንችላቸው ነገሮች አሉ። የሚደበቁ ነገሮች ሊኖሩ ይችላሉ። ግን ብዙ ነገር ደግሞ ማዳን እንችላለን። ቢያንስ ቤዚክ የሆነ ነገር አሁን የሚጠየቀው ነገር ከዚህ በፊት ትዳር ኖሮት ያውቃል? የለውም። በቃ ዝም ለማጣራት አይኬድም። ልጅ አለው? የለውም። በምን አጣሩ? ስራ አለው? አዎ አለው። ጥግብ ያለ ስራ አለው። እንደዚህ አለው። ምንም እኮ የለውም። እነሱ ሙሽሮቹ ተስማምተዋል። ኦኬ እኮ እሷ ነች የምትገባበት። ነገር ግን እንደ ቤተሰብ ኃላፊነት እንደ እናት እንዴት ሴት ልጅ ብትኖረኝ እንዴት አድርጌ አብጠርጥሬ እንደምጠይቅ አውቃለሁ፣ እንደማጠና አውቃለሁኝ። ምክንያቱም ሴቶች የሚያልፉበትን የሚያለቅሱበትን አሁን ሂደት ልጄ እንድታልፍ አልፈልግም። ስለዚህ ኃላፊነትን መወጣት ነው እንደ ቤተሰብ እንደ እናትና አባት። ልክ እንዳልኩሽ በቃ የተቸገረ ቤተሰብ ነው እኔ ማየው በዚህ ሰዓት። ትሂድልን ትውጣለን ብሎ የሚል ነው። እንግዲህ የድግሱን የምኑን ነገር ደግሞ በኋላ እንመጣበታለን። ግን ዋናው መሰረታዊ ነገሩ ምንድነው? እዚህ ጋር ሽማግሌዎች ኃላፊነት የሚባል ነገር ለምንድን ነው የጎደላቸው? የቁጥሩስ መብዛት ከየት የመጣ ነው? ምንድነው ቁጥሩ መብዛቱ የሚያመጣው? ጋብቻው ላይ የሚያመጣው ነገር ምንድነው? በዛ ላይ ሽማግሌዎች ለምን ነው አይጠይቁት? ስንት ነን ብሎ እንዴት አይጠይቁ? የኔስ ኃላፊነት ምንድነው ብለው እንዴት አይጠይቁ? ኃላፊነት የለባቸውም? ሁለትን ከዛና ከዛ የማይተዋወቁ ሊያውም ልጆች በእድሜ ብዙ እገዛ የሚፈልጉ ወይንም ብዙ የአዋቂን እርዳታ የሚፈልጉ ልጆች ሲያጋቡ ሊድሩ ሲዘጋጁ ኃላፊነት እንዳለባቸው እንዴት ነው የማይሰማቸው? በዚህም ላይ እኮ የሃይማኖት አባቶችም ተጠያቂዎች ናቸው። የሃይማኖት አባቶችም እየሄዱ ነው ቦታው ላይ። ከዚህ በፊት በሚዲያ ሲተላለፍ የነበረውን ነገር አንቺም አይተሹ እንደሆነ አላውቅም። ሁለት የሃይማኖት አባቶች ሄደው ሌት ሆነው እስከ መድረሳቸው። የሽምግልና ስርዓት እኮ ሌት ሆኖ አይደረስም፣ በሰዓቱ ነው የሚደረሰው። ለማኛ አይደለን እንዴ? ልንጠይቅ አይደለን እንዴ የምንሄደው? እንዴት ነው አርፍደን የምንደርሰው? ሄደው ደርሰው የሙሽሪትን ስም እንኳን አያውቁ። ለሽምግልና የመጡላትን እንኳን የሙሽሪቷን ስም አያውቁ። አባት የሙሽሪት አባት እዛ ጋር የተናገሩት ነገር በጣም ትክክለኛ ነገር ነው። ነገር ግን መላክ ነው፣ እምቢ መባል ነበረባቸው። ምንም አውቀው እንዳልመጡ ይታወቃል እዛ ቦታ ላይ። እና እንዴት ነው ዝም የሚባለው? ለምንድን ነው ዝም የሚባለው? እና እኔ እዚህ ላይ የምጠይቀው ምንድነው፣ በእኔ እድሜ እንኳን በጣም ነው የሚቆጨኝ የሚቆረቆረኝ።
ለሴቷ እንዴት ነው እንደዚህ የሚያደርጉት ብዬ በጣም ነው የሚቆረቁረኝ። ግን ልጅቷ ምን ታውቃለች? እሷ ሆይ ነው ያለችበት እድሜ ገና ነው። ጓደኞቿ ሲደረግ አይታለች። ሽማግሌ ልካለች። እናት አባት ዘመዶች የት ናችሁ? የሀገር ሽማግሌዎች የባህልና ሚኒስቴር ራሱ አይመለከተውም። እንደዚህ ባህሉ እንዲጥስ ሲጣስ ታዲያ ምኑ ላይ ነው እኛ የምንሰራው? ለልጆቻችንስ የምናስተላልፈው ምንድን ነው? እና እኔ ስለ እውነት ለመናገር እንኳንም ይሄንን መድረክ በሰፊው አገኘውና እየተናገርኩኝ ከዚህ በኋላ ላሉ ሰዎች ማትረፍ እንችላለን። ሌላው ስናወራው አይደለም ክሪቲሳይዝ ማድረግ አይደለም። አሁንም ቢሆን የያዝ ነው። ግን ባህሉን የማያውቁ ልጆች ካሉ ባህሉን እንድናስተምር እኛ እኮ አስተላላፊዎች ነው። በቃ ደርሰናል እኛም ለሽምግልና እድሜ። ስለዚህ ይህንን እናስተላልፍ ነው እያልኩኝ ነው ያለሁት። ከዚሁ ጋር እንደውም አያይዘን ርቺ ሽምግልና ሲነሳ ደግሞ አብሮ የሚነሳ ከበፊት ባህላችን የመጣ በብዙ ማህበረሰብ ዘንድ እንደ ባህል የሚታይ ነገር አለ፣ ጥሎሽ። አሁን ላይ ግን የጥሎሽ ሁኔታ ብዙ እየተቀየረ ነው ያለው። ስለሱስ ምን ትያለሽ? እኔ የዘንድሮ ልጆች ስማርት ናቸው ምናምን ይላሉ። እኔ እንደ ዘንድሮ ልጅ ሞኝ አይቻላቅ። እኛ በጣም ስማርቶች ነበር እንዴ! በጣም ማለት ነው። የሚደርቅ አበባ ከ500 እስከ 1 ሚሊዮን ከዛም በላይ እየመጣ በንጋታው በሶስተኛው ቀን ደርቆ ለሚጣል አበባ እያለች እየጮኸች አንገቷ ላይ አንድ ወርቅ ሀብል እንኳን የማይሰጣት ባል ነው የምታገባው። አሁን እዚህ ጋር ያድርግ እያልኩኝ አይደለም፣ እንዳቅሙ ነው። የ500 ብር የሚጣል አበባ አንድ ሀብል አይገዛም እንዴ? ወርቅ ሀብል አይገዛላትም እንዴ? ነገ እኮ ለሁለቱም ንብረትም ነው። ሴት ልጅ መድመቅ አለባት፣ ማማር አለባት። የጥሎሽ ባህሉ የት አለ? ሰው እኮ እንዳቅሙ ነበር እኮ የሚያደርገው ድሮም አይደለ እንዴ? ለአንዳንዱ ሙዳይ ወርቅ ይመጣላታል፣ ለአንዳንዱ ወርቅ አይመጣም፣ ዣንጥላም ይመጣል፣ ለአንዳንዱ ልብስም ይመጣል፣ ለአንዳንዱ ጫማም ይመጣል። በቃ ማክበር እኮ ነው። በቃ አስተዳድራታለሁ፣ አረግላታለሁ፣ ወዳታለሁ፣ እፈልጋታለሁ ነው እኮ። ግዴታ የማቴሪያል ነገር ማሳየት አይደለም። ባህሉንማ ካነሳሽው የጥሎሽ ስርዓቱ ሲጀመር አዳዲሶቹ ልጆች ፈጽሞ አያውቁትም። በቃ ያችን ቀለበት ሮጦ ተፎካክሮ ማስገዛት ነው ጥሎሹ ለነሱ። ይሄ እኮ ግዴታው እኮ ነው። ቀለበት ገዝተው የሚዳሩ ሴቶች አናውቅም። የገዛ ቀለበቶቻቸው የጋብቻ ቀለበቶቻቸው ሴቶቹ ራሱ ገዝተው የሚዳሩ አሉ። በጣም ክብር ይናካል የሴትን ልጅ። እንዴ ገና ከሆኑ ይቆዩ፣ እዛ አቅም ላይ እስኪደርሱ እኮ መቆየት ይቻላል። ገባሽ? ሴት ልጅ መደረግ ያለበትን ነገር መደረግ አለበት። ጥሎሹ ጭራሽ ከናካቴው ተይው ተረስቷል። በቃ አሁን ሁሉንም ያካተተ ቅልቅሉን፣ ጥሎሹን፣ ሰርጉን አንድ ላይ መልሱን አድርጎ ሽምግልና ሚኒ ሰርግ ሆኗል። ፉክክር ሆነ አይደለ? ሽምግልናው በራሱ አሁን እንዳልሽው አበባው ላይ ፉክክር ነው የሚለበሰው፣ ቀሚስ ላይ፣ ሜካፑ ላይ። ልክ በዛው ልክ ነገ ህይወታችን ላይ የሚባል ነገር የለም። ከሰርግ ጀምሮ እንግዲህ ከሽምግልና ጀምረን ነው የምናጠፋው ብር ብዛቱ እንዳልሽው ለህይወቷ ለሴት ልጅ የሚጠቅማት ነገር ግን ምንም እንዳልሽው ነው እኮ አንድ ትንሽዬ ወርቅ ምናልባት የአበባ ብዙ ሊገዛ ይችላል። የሚወጣው ብር ነገ ደርቆ የሚጣል አበባ ነው። ግን እንዴት ነው ስማርት ማትሆኝ? እከሌ ጎረቤትሽ ወይ ጓደኛሽ የ500 ሺህ ብር አበባ እንዴ! እነዚህ ሰዎች እኮ ባይ ዘ ዌይ ማርኬቲንግ እኮ ነው የሚሰሩት። ካሜራማኖች ማርኬቲንግ ነው በደንብ አድርገው በሶሻል ሚዲያው ያንጫጩታል። ፍላወርስ የሚሸጡት ማርኬታቸው ነው። እኔ እነሱ ጋር ምንም ችግር የለብኝም። ትክክልም ናቸው እኮ። እኔም ነጋዴ ነኝ። የምችለውን ያህል ነገር እኮ አደርጋለሁ። አበባው፣ ኬትሪንጉ፣ የአበሻ ልብሱ፣ ሁሉም ከሜካፑ፣ የፀጉር ስራው ማን ያልገባበት እዚህ ተሳትፎ ላይ ሁሉም እነሱ ማርኬታቸውን እየሰሩ ነው። ተቀባዩ ነው እኮ ትልቁ ችግሩ። በዓለም ላይ እኮ የምናየው ክሪስማስ፣ ፋዘርስ ዴይ፣ ማዘርስ ዴይ፣ ኔምትስ ሁሉም የሚባሉት ማርኬቲንግ ማምጫ ስትራቴጂዎች፣ ሲስተሞች ናቸው። ምንም እኮ ይሄ እንትን አያደርግም። ስንቱ ሰው ነው ፋዘርስ ዴይ አንድ ቀን ነው እንዴ? ማዘርስ ዴይ አንድ ቀን ነው እንዴ የሚከበረው? ማርኬቲንግ ሲስተም ነው። ታትስት በቃ ያችን ቀን ተጠቅሞ ገበያን እንግዲህ የትና የት ማድረስ ነው። ሽምግልናውስ ከየት የመጣ ነው? ድሮ እኛ አንድ አበባ መጥቶልን አያውቅም። አሁን እንደዚህ ስንል ይሄ በእናንተ ጊዜ ወይ እንደ መቀኝነት ምናምን፣ እኛ በጣም ብልጦች ነበርን። ስለወደን ለመናገር ከነሱ የተሻለውን ነገር እኮ አግኝተናል። ይሄ የፉክክር ማለም አይደለም። የተሻለው ነገር ለልጆቻችን የማስተላለፍ ነው። የአበባ እርሻ በትልቅ አይሱዙ እየተጫነ እየመጣ የኔ ልጅ እኮ የመጣላት አበባ ብሎ የሚያወራ ወላጅ እኔ በእውነት ነው የምልሽ ምን አስበው እንደሆነ ስለማላውቅ አላውቅም። እዚህ ጋር ከአበባው ጋር ሳይሆን ህይወቷ ላይ ከሚቀረው ነገር ጋር ነው አይደል? እቺ ምንም ጥያቄ የለውም። አበባውስ ምንድን ነው?
ስለ እውነት እንነጋገር ከተባለ ምንድነው አበባው? ትርጉሙ ምንድነው? ይገባሻል? ከዛ በላይ ይገባትም? ለማን ነው አበባው የመጣው? የዛለት የሽምግልናው ቀን የመጣው አበባ ለማን ነው? እኔ ስለማይገባኝ ነው። የምታውቂው ነገር ካለሽ በዚሁ ትነግሪኛለሽ። እኔ ግን ለማን ነው? ለሙሽሪት ነው የመጣው? ለሙሽሪት ቤተሰብ ነው የመጣው? ምንድነው እንትኑስ? ትርጉሙስ ምንድነው? ከየት የመጣ ነው? አሁን በቅርብ ጊዜ እኮ የመጣ ነው። ይሄን ሁሉ ግን ነገር እያባባሰው የመጣው ሶሻል ሚዲያ ነው። ለሶሻል ሚዲያውም ነው ትልቅ መሆኑም ለፉክክርም ነው። የሚታየው ነገር የተሻለ ነው ለማለትም ነው። እኔ ቤት የተሻለ ነገር አለ ለማለትም ነው። በቃ ሌላ ምንም እኮ የለም። ስለዚህ ያን ጥሎሻቸውን ቢያስጥሉና ሁሉም በአቅሙ ያንን ቢያስደርግ መልካም ነበር። አበባ 500 ሺህ ብር ከሚመጣ በ200 ሺህ ብርም እኮ ወርቅ ይገዛል አይደል? ለምን ስማርት አይሆኑም ልጆቹ? እኔ እንደውም እንዳልኩሽ ነው በጣም ብልጦች ናቸው፣ ለራሳቸው የሚያውቁ ናቸው ምናምን ይባላል። እኔ የቱ ጋር እንደው ብልጠታቸው እስካሁን ድረስ አልተገለጸልኝም። ለዛ ነው ምክንያቱም ሴት ልጅ ከዚህ በላይ ናት ብዬ ነው ማስበው። በዛ ላይ ደግሞ ተቀባይ ወላጆች እኔ በጣም ነው ማዝነው። ግን ወላጆችም ተጽዕኖ እንዳለባቸው እንዳንረሳ። ሙሉ ለሙሉ ወላጆችን እዚህ ጋር ማውቀስ አልፈልግም። የልጆች ተጽዕኖ የሚያድርባቸው ወላጆች እንዳሉ እያየን ነው። ምን ያድርጉ እነሱስ ቢሆኑ ከልጆቻቸው ከሌላ ልጆች እንዳያንሱ ከጎረቤት እንዳያንሱ ያንን ነገር አክሴፕት አድርገው ተቀምጠዋል። ግን ኖ የሚባል ነገር የለም እንዴ? ልጆቻችንን ስናሳድግ እሺ ብቻ እያለን ነው እንዴ የምናሳድገው? የፈለገ ልጆቻችን እኮ ቢሮጡ አይቀድሙንም እኮ። ወላጅ እኮ ነን። በተአምር ባህሌ አይደለም፣ አልችልም፣ አላደርግም፣ እንደዚህ አይነት ነገር ከፈለክ እኔ አላደርግም ብሎ መከልከል አይቻልም እንዴ? እኔም ነገ ደጋሽ ነኝ፣ ግን እንዴት እንደምደግስ አውቃለሁ፣ እንዴት እንደምልክ ሽማግሌ አውቃለሁ። ለልጄ ብቻ በማሰብ ሳይሆን እምወስዳትም ልጅ ለልጄ ሚስት የምትመጣውም ማንነቷን እኔም እንደ እናት ማወቅ እፈልጋለሁ። ዝም ብዬ ግዢ አይደለም ማመጣ። በብሬ መግዛት አልፈልግም። ልጅቷን ማንነቷን ማወቅ እፈልጋለሁ። ቤተሰቦቿን ማወቅ እፈልጋለሁ። እነማን እንዳሳደጓት ማወቅ በደንብ አለብኝ። ልጅቷ ስትሆን ማናት የሚለው ነገር በደንብ መጠናት እኮ አለበት። የወንድ ልጅ ቤተሰብ መስጠት ብቻ አይደለም። ልጄን ስሰጥ እኮ እዛ ጋር መቀበለው ነገር አለ። አበባ አይደለም የ500 ሺህ ብር አበባ መላክ አይደለም። እኔ ትርጉምም ስለማይገባኝ ላረገው አልችልም ስለ እውነት ለመናገር ማለት ነው። እና ወይ እኛን ያስረዱን። እኔ ሁል ጊዜ ለምን እንደሚቆረቆረኝ ብቻዬን የቆምኩኝ ያህል እስከሚመስለኝ ድረስ ለምንድነው በቃ ባህል ሚኒስቴር እዚህ ነገር አይመለከተው? ለምንድነው ባህላችን የሚጣሰው? ይሄ ኋላ ቀርነት አይደለም፣ የድሮ ስርዓት ናፋቂነትም አይደለም። እኔ am a very modern lady ግን ባህሌን እወዳለሁ። ወይንም ደግሞ ስሙ ይለወጥልን። ሽምግልና የሚለው ለምን አይቀርም? ለምን በሌላ ነገር አይተካ? የባህል ስያሜውን ይተውና የራሱን ዘመናዊ ነገር የያዛው ለምን ሽምግልና? ቢካዝ ሽምግልና አይደለማ። ሽምግልና እኮ በቃ የትሁት የመሆን መድረክ ነው። ራሱ የሚመጡት ሰዎች እኮ ዝቅ ያሉ ናቸው። ምክንያቱም እዛ ጋር ሊጠይቁን የመጡት አንገታቸው የተሰበረ ነው። አይቀመጡም። አክብሮቱስ አሁን ማስቲካ ያኘኩ የሳቁ በጣም ብዙ ነገር ማውራት ትችላለሁ። እስቲ ካሜራ እኛ ታዩ ባፋችን ካሜራ የሚገልጸው ስንት ነገር አላየንም? የሰፈር ሰው ግራ እስኪገባው ድረስ ለከላት ሽማግሌ እየተባለ ቁጥር ይህንን እንዴት ማስተካከል የሚችል አንድና ሁለት ሰው ይጠፋል። የሀገር ሽማግሌ እኔም እኮ ደርሻለሁ ብቁ ነኝ እያልኩ ይህንን እያወራ ያለሁት። ማን ነው የሚደግፈን? ማን ነው የሚያግዘን? ማን ነው ይህን ነገር ለልጆቹ የሚያስተምረው? እኛው ነን። ስለዚህ ኖ ማለት ለልጆቻችን አላደርግም፣ ይሄ የኔ ስርዓትና ባህል አይደለም። ይሄንን ከፈለግሽ ደግሞ ቀላል እኮ ነው። ሽምግልና ብሎ ከመሰየም ፕሮፖዛል ተንበርክኮ ይጠይቅ። ልክ ውጪዎቹ እንደሚያደርጉት እዛው ጨርሰው ሲጀምር ተጨርሶ ነው የሚመጣው እኮ አይደል? የሽምግልናው ስርዓት ኦልሬዲ ወላጆች ያውቃሉ። ወላጅ መፍራት የለም ማፈር የለም ምን የለም። ኦኬ ምን እንከተል ግድ የለም ስራ አሁን ያመጣውን ነገር እንከተል ልበልሽ። ወድቆ ተንበርክኮ ታይቶ ሶሻል ሚዲያ ላይ ተለጥፎ ጓደኞቿ ብለው ጨርሰው ወላጅ ጋር የሚመጡት ሽማግሌዎች ምን ሊጠይቁ ነው ግን? እሷ እሺ ብላ ፈቅዳ እንደተፈቀደ ህዝብ አውቆ ምንድነው የሚጠይቁት? መተው እኔ ማለት ምንድነው ሊጠይቁ የሚመጡት? ራሱ የሚሉት ነገር ምንድነው? እና እኔ እዚህ ጋር በጣም ቅር የሚለኝ ምንድነው ሴት ልጅ በቃ ክብሯን ለክብሯ ገባሽ በቃ የታለ ነው ያ ክብር የታለ? ነገ እኮ እንዲያርጌሽ አይደል ያገኘውሽ መባልም አለ። ተለምነሽም ተወስደሽም ችግር አለ። የከሌልሽ ተብለሽም ተመርጠሽም ችግር አለ። አይደለም እንደዚህ በየመንገዱ ተወድቆልሽ። የኛ ባህል አይደለም። ለምንድነው ባህላችን እኛ ማናስተላልፈው? የነሱን ብቻ ነው እንደምንቀበለው? በጣም የተከበረ ባህል እኮ ነው ያለን። ስለዚህ እኔ እዚህ ጋር አሁንም መስራት ያለብን ልጆቹ አይደሉም እኛንን መስራት ያለብን።
ልጆቹስ ግን ራሄል የማወቅ ያለባቸው ብለሽ የምታስቢው ነገር የለም? አሁን ለምሳሌ ብዙ ወላጆች እኛ ምን እናድርግ፣ ያው ልጆቹ የሚፈልጉት ነገር ነው። በዚህ ዘመን ልጆች ከፈለጉ እምቢ ማለት ይቻላል ወይ? እኛ ደግሞ ሽምግልና ልከን ሽምግልና ተቀብለን ራሱ ከዛ በኋላ ህይወቱን የሚኖሩት ልጆቹ ናቸው፣ ራሳቸው ናቸው ማወቅ ያለባቸው ብሎ ብዙውን ኃላፊነት ወደ ልጆች የማምጣት ነገርም አለ። ልጆቹስ በራሳቸው አንድ ሴት ሆና ስትሆን ለጋብቻ የደረሰች ሴት ስትሆን ስለ ሽምግልና ስርዓት እንዲሁም ደግሞ የሚላኩ ሽማግሌዎች ቤት እሷን ብለው የሚቀመጡ ሽማግሌዎች ምን እንደሚጠቅሟት እሷ ህይወት ውስጥ እሷ ትዳር ውስጥ ምን ቫልዩ እንዳላቸው ማወቅ ያለባት ነገር የለም? እንግዲህ አሁንም ዞረን የወላጅ ኃላፊነት ላይ ነው እኮ እየመጣን ያለ ነው አይደል? ወላጅ ነው እኮ ይሄንን የሚያስተምራት ታዲያ አይደል? ባህል ሽምግልና የሚለውን ነገር መጀመሪያ ልጆች ምንድን ነው የሚሉት? ሽማግሌ ልልክ ነው እኮ የሚሉት። ራሳቸውን እንደ መናገር ያለባቸው እኮ አይደለም እኮ በመሰረቱ እኮ አይደለም አይደል? ሄደሽ እኮ ለአባትሽ እንዴት ነው ሽማግሌ ልክ ነው ለእናትሽ ሽማግሌ እንደ አዋቂዎች እኮ መጥተው ራሱ የቅርብ ላክስትሽ ነግረሽ ወይ ላጎትሽ ነግረሽ እኮ ፈርተሽ እኮ ነው አንቺ አይደል እንዴ? ኖርማሊ እንደዛ ነው የሚደረገው እንኳን ቀጥታ። አሁን ግን አልኩሽ ባህሉንም አያውቁትም ስርዓቱንም አያውቁትም። ይሄን ደግሞ ያሳጣናቸው እኛ ነን። ለዚህ ሁላ ኃላፊነት የምንወስደው እኛ ነን። ይሄን እየነገርን ለምንድን ነው ማናሳድጋቸው ልጆቻችንን? ይሄ መሰልጠን አይደለም። ይሄ ማንነትን አይደንቲቲ ማጣት ነው። አይደንቲቲ ማጣት ነው። ስለዚህ ይሄ አሁን ያልሽኝ ጥያቄ ምንድነው? ወላጆችን ነው የሚመለከተው። እውነት ነው እቺ ልጅ አታውቅም። የጓደኞቿ ተጽዕኖ አለባት። ኮሌጅ ውስጥ ያሉ ልጆች ያው ጓደኞቻቸው ተጽዕኖ፣ ስራም ላይ ያሉ ልጆች ጓደኛዋ እድል አድርጋ ሽምግልናዋን ስትደግስ ሰምታለች። ሽማግሌ ልልክ ነው ትላለች። የሽማግሌ ትርጉም ራሱ ያልገባቸው በጣም ብዙ ሰዎች አሉ። ሽምግልና ማለት ሁለት ቤተሰብን አንድ የሚያደርግ የትህትና መድረክ ነው። ለሴቷ የሚሰጥ ክብር፣ ለሴት ቤተሰብ የሚሰጥ ትልቅ ክብር ነው። እንዳልኩሽ ነው ልጃችሁን እንፈልጋለን ማለት ነው። አሁን ግን ውሰዱ ነው በቃ። ስለዚህ ኃላፊነታችንን እንወጣ እንደ ወላጅ። ይሄ ሞደርን መሆን አይደለም። ወይንም ደግሞ ሽምግልና ቃሉ ይለወጥ ነው በቃ። እንደ ፈረንጆቹ ይንበርከኩ፣ ወንዶቹ ይጠይቁ በቃ። ለምን በዛ ያልቅም? ቀላል እኮ ነው። ምን ሽምግልና ያስፈልገዋል? አሁን አይተሻል፣ የሆነ ስክሪፕትድ የሆነ ድራማ ነው የምናየው። በቃ በደምብ ስክሪፕትድ የሆነ ድራማ ነው የምናየው። በድሮን እየተቀረጸ አበባው ባይሱዙ እየመጣ የሰፈር ሰው ድብልቅልቁ በቃ ሚኒ ሰርጎች በሽምግልና እየተካሄዱ ነው በሽምግልና ስም። ታዲያ ሽምግልና የሚለውን ነገር ለምን ፈለጉት ነው የኔ ጥያቄ። ለምን አስፈለገ ሽምግልና? ከአንድ ቀን በፊት ወይ ወጪ ለመቆጠብ ነው የሚሉሽ ሰዎች አሉ። ኧረ ወደ ወጪው ልንመጣ ነው እንጂ ጭራሽ አሁን ላይ እኮ በጣም ብዙ ወጣቶች ትዳርን እንዲፈሩ የሆኑበት ትልቁ ምክንያት ወጪው ነው። ከሽምግልና ጀምሮ ያለው ወጪ የሚወጣው፣ ለሰርግ የሚወጣው ወጪ፣ ለሽምግልና፣ ለቅልቅል፣ ለቀለበት፣ ከዛ በኋላ ደግሞ ብራይዳል ሻወር እየተባለ እያንዳንዱ ነገር ወጪ ሆኗልና ብዙ ወጣት ከትዳር የሚሸሽበት ትልቁ ምክንያት ይሄ ሁሉ ነገርን ማድረግ አልችልም ነው። ሴቶቹ ደግሞ ሁሉም ነገር እንዲደረግ ፈልጋለሁ የሚልንም ሀሳብ ነውና ያንን ያህል ወጪ በሰርግ ሂደት ውስጥ መውጣቱ፣ በተለይ ደግሞ አቅም ለሌላቸው ሰዎች ተበድረው ብዙ ነገር ሆነው የሚገቡበት አለና ትዳር ላይ ራሱ የሚያመጣው ተጽዕኖ አለና ያ ራሱ ተገቢ ነው ወይ? ሽምግልና ላይ ያንን ያህል መደረጉ ተገቢ ነው ወይ? በሰርግ ሂደት ውስጥ ፋይናንሻሊ የሚያመጣው ችግር እንዴት ትመለከቻለሽ? በጣም ብዙ ነው። እኛ ኢትዮጵያውያን በአጠቃላይ ሁሉ ነገራችን ብዙ እንዲሆን የምንፈልግ ሰዎች ነን። ሰርጋችን ብዙ፣ ለቅሷችን ብዙ ነገር፣ አመጋገባችን ብዙ አይደል? ምርር የሚል ለቅሶ አሁን አይተሻጠቂም። በቃ የህይወት ሂደት እንደሆነ እያወቅን ራሱ ምርር ያለ ነገሮች አሉ። ሰርጋችን ደግሞ እየተበደረን እስከ መጨረሻ ድረስ አይተሽ ከሆነ በቃ እዳ ሲጀምር በቃ ልክ ሰርጉ አለቀ ማታ ባልና ሚስት ዲስከስ ማድረግ ይጀምራሉ እዳቸው እንዴት እንደሚከፍሉ። አሁን ይሄ ሁላ ነገር ለምን እዳ ውስጥ ይገባል እንዴ? እንደ አቅማችን ለምን መሆን አንችልም? እኛ እንደ አቅማችን ነው የተጋባ ነው እንዳለን የተጋባ ነው። ቤተሰባችን እንደ ዳሩን መልክ አድርገናል ሁሉን ስርዓታችን። አሁን ግን ልክ አንቺ እንዳልሽው የሀብት ማሳያ፣ ለአሁን እኮ የሀብት ማሳያ ጥሩ ነው ያለሽን፣ እሺ ተበድረሽ፣ ይሄ እኮ ሀብትሽን እያሳየሽ አይደለም አይደል እንዴ? ትዳሩን የሚያፈርስ አንድ ሂደት በማግስቱ እየጀመርሽ በቃ። ይሄ ደግሞ ላያጨቃጨቅ አይችልም። ይሄኔ ወይ እሱ ከመስሪያ ቤት ነው የተበደረው ወይ የሆነ ነገር። ከዛ ደግሞ አብዛኛው ሰው እንደምናውቀው በአሁን ሰዓት ቅሪት ሆኖ ነው የሚዳረው። ራሱ ሽምግልናው እንትኑ የሚመጣው ገና ከዛ ነው። ስለዚህ ለልጅ ይታሰብ ወይስ እዳ ይከፈል?
በቃ እኮ አብዛኛው ትዳር እየተበተነ ያለው በዚህ መልኩ ለምን እንደባበቃለን? በቃ ይሄንን ግን እንዴት ልጆቹን ማስተማር ያቅተናል? እኔ ደግሞ በጣም ማዝነው ሁሌ ራሳችንን ልጅ ማድረግ የለብንም። እኛ እኮ ልጆች አድርሰናል። እኛ ካልመከርን ማን ይመክራቸዋል? እስቲ እናስተላልፍ። ይሄንን በጣም ማይነር የሚመስል ግን የሰውን ትዳር ሁላ ብትንትን እያደረገ ያለ ነገር ለምን አንተን አንልም? በዛ ላይ ተጽዕኖ በጣም ያለው ወንዱ ላይ ነው። ትልቁ ተጽዕኖ ያለበት ደግሞ እነሱ እንዴት እንደሚሸከሙት ራሱ እግዚአብሔር ይወቅ። እሱስ ወንዶችስ ምን በወጣቸው? ገባሽ? ገና ለገና ለአበባ ይሄን ላወጣ ነው ለሜካፑ ሜካፑ ራሱ ከዛ ቀን ነው የሚጀምረው። እንግዲህ ስለ ሜካፑ፣ ስለ ጸጉሩ፣ ስለ አበሻ ልብሱ ምኑ ቅጡ ካሜራው በቃ። ስለዚህ ለምን ባንዴ አንጠቃለልም ብለው የሽምግልና ዕለት ሰርግ ተደግሶ ከቤት ወጪውንም ከመፍራት አንፃር ማለት ነው። ኦፍ ኮርስ አሁን እንደዛ ስትያቸው አይ እኛ እንደናንተ ጊዜ 3-4 ሽማግሌ አንልክም፣ እሱ ነበር የሚያዋጣው። 3-4 ሽምግልናውን ቢልኩት ነበር የሚያዋጣው። ራሂልዬ አሁን ዋናው ሀሳባችን እንግዲህ ስናነሳ ስለ ሽምግልና ነው የምናነሳውና ብዙ ጊዜ ሽምግልና ላይ ስንመለስ ሽምግልና የሚሄዱና ሽምግልና የሚቀመጡ ሰዎች የሚላኩም የሚቀመጡም ሰዎች ሽምግልና የሚሰጣቸውን ኃላፊነት የእውነት ያውቁታል ወይ? የኔ ጥያቄ ነው። ምክንያቱም ሽምግልና ማለት መሸምገል ማስታረቅ ነው አይደለ? አንድ ሰው በትዳር ውስጥ ዛሬ ያገናኘሻቸው ባለትዳሮች ነገ ቢጣሉ እሸመግላለው ነው ዞሮ ዞሮ ሽምግልና ኃላፊነቱ። ያንን ኃላፊነት የእውነት ወስደው ነው ወይ በሰው ትዳር ውስጥ የሚገቡት? ትዳር እንግዲህ የሚያቆመው የሚያጸናውም ባልና ሚስት እንዲሁም ደግሞ ፈጣሪ ነው ብዬ አምናለሁ። ከዛ በተጨማሪ ግን ችግር ይፈጠራል ትዳር ላይ። ነገ እንለያያለን ቢሉ እንዳይለያዩ እታገላለሁ ወይ? መሀላቸው እገባለሁ ወይ? ለእኔ ሽማግሌ የተላኩ ሰዎች እኔ ትዳሬ ሲፈርስ ያለሁበት ህይወት ሲናጋ ብዙ ፈተና ውስጥ ሳሳልፍ አንድም ቀን እኔ ህይወት ውስጥ መጥተው አያውቁም። ያ ማለት እነዛ ሰዎች ኢቭን እኔ እንደዛ አይነት ህይወት ውስጥ እያለፍኩ እንደሆነም አያውቁም። አሁን ላይ ምን ላይ ልሁን አያውቁም። የዕለት ሁለት መጡ ከዛ ሄዱ ነው። አሁን ላይ ብዙ ሽምግልናም እንደዛ እየሆነ ነው ያለውና እስኪ አንቺ ደግሞ በዛ ላይ ሽምግልና ተቀምጠሽ እንደነበረ ማቃለሁኝና ያንቺ ልምድ ምን እንደሚመስልና ሽምግልና የሚላኩ ኃላፊነት ወስደው የሚቀመጡ ሰዎች ደግሞ ምን አይነት ኃላፊነት እንዳለባቸው ማወቅ አለባቸው። ምን ያለሽ ያነ? በጣም ጥሩ። እሺ ዋናው ጥያቄ ላይ ከመግባቴ በፊት ልክ እንዳልሽው ሽማግሌ ማለት የሚሸመገል ክፉ ቀን ሲመጣም የሚሸመገል ኃላፊነት የሚወስድ ነው አይደለ? ትልቁ ነገር በዛ ላይ ቤተሰብ ሚዛናዊ እንዳይሆን አሁን አንቺ ሲከፋሽ ትዳርሽ ሊበተን ሲል ሄደሽ ለእናትሽ እንደው እናቴ እንዲሆንኩ ብትል ሚዛናዊ ወደ አንቺ ታደላለች። አባትሽ ወደ አንቺ፣ እህትሽ ወንድምሽ ወደ አንቺ። ያ ሚዛናዊ እንዳይስት ሚዛኑን እንዳይስት የት ነው የምትሄጂው? ሽማግሌዎች ጋር ነው የምትሄጂው። ሽማግሌዎቹ ጋር ሄደሽ እንደዚህ ሆኜ ነበረ፣ እንዲህ ችግር ተፈጥሮብኛል፣ የምታውቁት ነገር አለ ወይ ብለሽ ትከሻቸውን ትፈልጊያለሽ፣ ማልቀስ ትፈልጊያለሽ። ለምን? ትዳርሽ እንዲቆም ነው የምትፈልጊው። እነዛ ሽማግሌዎች ኃላፊነታቸው ይሄ ነው ብለሽ ነው የምታስቢው። አሁን ግን ያንን ኃላፊነት ሰዎቹ አያውቁም። ልክ አንቺ እንዳልሽው ትዳርሽ ሲናጋ አንድ የመጣና የጠየቀሽ ሽማግሌ የለም። ለምንድን ነው? ኃላፊነት አልነበረባቸውም? ልጆትን እንፈልጋለን ብለው ቤትሽ ድረስ በክብር መጥተው ጠይቀው የለም? የት አሉ ታዲያ? ኃላፊነታቸውን የማይወጡ እንደዚህ አይነት ሽማግሌዎች ነው እየበዙ ያሉት። በቃ ዛሬም ትልቁን ነገር ያነሳነው እኮ ይሄ ነው። በዚህ በሰርግ ወቅት ሆታው ይሄ እንትኑ ጥሩ ነው፣ ማንም ሰው ይወደዋል። ነገር ግን እችን ቀነስ አድርጎ ኃላፊነትን የሚወጡ ሽማግሌዎች መምረጥ ግዴታ ነው። በቃ ልክ እንዳልሽው ማልቀሻ ትፈልጊያለሽ፣ እነዛ ሽማግሌዎች ናቸው ያሉት። ስለዚህ እኔ አሁን በተቀመጥኩበት ሽማግሌ ሲጀመር ሽምግልና ሴት ልጅ የምትቀመጠው በሴቷ በኩል ነው። ያቺ ሴት የምታውቂያት ያንቺ የሆነች ሴት ስትጠየቅ እናት አባት ጨምሮ ቤተሰብ እህት አክስት ምናምን ይቀመጣል አይደለ? ጠያቂ ውስጥ እኔ ሴት ሲመጣ አይቻላቅ፣ ወንድ ብቻ ነው የሚመጣው። እንደ ሴት ሽማግሌ እኔ የራሴን ሰው ስድር ቁጭ ብያለሁ። የገጠመኝን ነገር ብነግርሽ ቀድመን ከ3-4 ሳምንት በፊት የተነገረን ቆይቷል። ግን እኛ ቢያንስ 2 ሳምንት ምናምን ተገናኝተን አውርተንበታል፣ በደንብ አውርተንበታል። ምን ጠይቀውን ነገር ልጃችንን ምንድራትን ምን ሰጠው ጠይቀናል። ስለ ልጁ ምን ያህል ታውቂያለሽ? ስንት ጊዜያችሁ ነው? ምን አይነት ደረጃ ላይ ናችሁ? ስራው እንዴት ነው?
ያስተምርሻል ወይ? ያስተዳድርሻል ወይ? ገቢውን ታውቂያለሽ ወይ? ቤተሰቦቹ እነማን ናቸው? በጣም ብዙ ጥያቄ ጠይቀን ነው እየተቀመጥነው እዛ ቦታ ላይ። ዝም ብለን አልተቀመጥንም የሴት ቤተሰብን ብንሆን። ምክንያቱም ዝም ብለን ይሄ እንዳልኩሽ ስክሪፕትድ ድራማ አይደለም የሰራ ነው። ልጅን የሚያክል ነገር ልንሰጥ ነው። ስለዚህ እያንዳንዷን ነገር ጠይቀናል። አሁን በዛን ወቅት እኛ የገጠመን ነገር ያው ሙሽሪቷ ፈርታ ወይ አፍራ ልበልሽ የምትደብቃቸው አንዳንድ ነገሮች ያው ሁለቱ ብቻ የሚያውቁት ሚስጥሮች ሊኖሩ ይችላሉ እና የተናገረችውን ያህል ነግራናለች። እና እዛ ሽምግልና ላይ ቁጭ ብለን እኛ አግባብ ያሉትን ጥያቄዎች እንጠይቅ ነበር። ስንጠይቅ ያው መሰረታዊ ነገር በቅድሚያ ማለት ነው እነሱ ከነገሩን ውጭ እየጠየቀን ልጅ አለው ወይ? ከዚህ በፊት አግብተው ያውቃሉ ወይ? ምናምን የመሳሰሉትን እየጠየቅን አዎ ልጅ አለው ብለው ሲሉ እኛ ልጅ እንዳለው አልነገረችንም። ሙሽሪት ከባሽ። ስለዚህ የኛ ኃላፊነት ምንድን ነው? ሽማግሌዎቹን ቆዩ እኛ ስለዚህ ነገር አናውቅም ብለን ቤተሰብ አለን ተመካክረን እደጅ ቆዩ ብለን ሽማግሌዎቹን በቆሙበት እደጅ አስወጣናቸው። እደጅ ጠብቁን። እነሱም እሺ ብለው ተነስተው ወጡ። እነሱም በጣም ደንግጠዋል። ምክንያቱም ስለዚህ ነገር ስለማያውቁ ማለት ነው። ከዛኛ እንደ ቤተሰብ ተነጋገርን። እናት ጠየቅን፣ እንዴት ነው? ወንድሞች ጠየቅን። አይ እኛ አናውቅም። እዚህ ጋር ምንድነው ያው የሙሽሪቷ ፍራቻ ምንም ሊሆን ይችላል። ግን እነሱ የተስማሙበት ነገር እስከሆነ ድረስ አይ ብለሽ ልትይ አትችይም። ነገር ግን ከሚመጣው ችግር ቢያንስ የምትከላከይበትን ብዙ መንገዶች ትፈጥሪያለሽ። ተነጋገርን። እንግዲያስ ቤተሰብ በደንብ ሙሽሪትን ጠይቆ ያለውን ነገር እነግራቸዋለን ብለን በቀጠሮ ሸኘን። ተመለሱ። ይዛቀን እንዴ ታዲያ በማናቀው ነገር እንዴት እዛ ውስጥ ሳናቀ ዝም ብለን እንዴት እናደርጋለን? ማናገር አለብን፣ እሷን መጠየቅ አለብን። እርስ በርሳችን ልንፈታው የምንችለው ነገር የለም። እሷ ላይ ሊያመጣ የሚችለው ተጽዕኖ መጠየቅ አለበት። መቼ እንደሆነ ልጅ አለው ሲባል ትዳርስ ቆሟል። በመጀመሪያው ትዳር በሰዓቱ ምን አይነት ሁኔታ ላይ ነው የቆመው? ልጁን ማን ነው የሚያስተዳድረው? ትችላለች ወይ? ትቀበላለች ወይ? ፋይናንሻል ብቻ እኮ አይደለም አቅም አላት ወይ? ብዙ ነገር ጠይቀናታል። ገባሽ? ትችላለች ወይ ነው ዋናው። የምትኖረው ኑሮዋን እሷ ናት። በምን አይነት ነገር ነው ልታስተናግድ የሚገባው? ነገ ችግር ሲመጣ ንብረት ተካፋይ ብዙ ይሄን እናውራ ካለን ማለቂያም የለውም። ግን እንደው መሰረታዊ ነገር እናውራና ይሄንን ኃላፊነት መወጣት እንደምትችል ልጁ እሷ ጋር ወደፊት ይኖራል ወይ ወይንም እዚህ አለ የለም፣ ከእናቱ ጋር ነው አይደለም፣ ትዳራችሁ ላይ የሚያመጣው ነገር አለ የለም የሚለው መሰረታዊ ነገር ጠይቀን ሙሽሪትን ቀጠሮ ሰጠን። በሚቀጥለው ጊዜ አይ ሙሽሪት ተቀብላለች፣ ልጅ እንዳለ አምናለች። ያንን እንግዲህ የፈርታ ነው ይሄን ነገር ያለው። ይሄም እኮ ጨዋነት ነው። ይሄም እኮ ጨዋነት አለመናገሯ ምናልባት ይሄ ከክፋትም አላየውም፣ ልጁን ለማግኘት ከመፈለግ ነው። ነገር ግን እኛስ ምን ኃላፊነት ተወጣን? ነገ ህይወቷ ላይ ሊያመጣ የሚችሉትን ነገሮች እኔ እንደ ታላቅ እህት ቁጭ አድርጌ ተናግሬያለሁ። ይህንን ምችይበት የምትቋቋሚበት አቅም አለ ወይ? የወለደ ሰው የምትቀበም ከቱም ልጅ ናት፣ አንድ ፍሬ ልጅ ናት። ገባሽ? ይሄን ያህል ነገር ልትቀበልበት የቻለችበት ነገር ምንድን ነው? ፍቅር ነው። መልካም። ግን የምትቋቋምበት መንገድ ወደፊት ችግሮች ሲመጡ ምንድን ናቸው? ትችላለች ወይ? በዚህ እድሜስ የሱ ልጅ ተረክባ ማሳደግ ትችላለች ወይ? ሚስቴ ብሎ መረጣት እንጂ የልጄ እናት ብሎ አልመረጥም። የልጅ እናት መሆንና ሚስት መሆን በጣም የተለያየ ነገር። ስለዚህ የሰው ልጅ እንደምታሳድግ ደግሞ እንዳትረሽ። ስለዚህ እንደ እናት ሆና እንድታሳድግ ደግሞ ምክር ሰጥተናል። ግዴታዋ ነው። ባሌ ብላ እስከመረጠችው ድረስ ልጁ የሷ ልጅ ነው። ይሄንን ኃላፊነት የምትወጣበትን ጥሩ ምክር ሰጥቻለሁ። ይሄ ነው ሽምግልና። ኃላፊነቴን ተወጥቻለሁ። ይሄ ነው ልልሽ የምችለው። እንግዲህ ሽምግልና ሲነሳ ብዙ እንዳልሹ የሚነሱ ሀሳቦች አሉ። ሽማግሌዎቹ ማወቅ ያለባቸው፣ ቤተሰብ ማወቅ ያለበት፣ እንዲሁም ደግሞ ሽማግሌ የሚልኩ ወንዶች የሚላክላቸው ሴቶችም ጭምር ስለ ሽምግልና በደንብ ጠንቅቀው ማወቅ ያለባቸው ነገር አለ። በደንብ ሽምግልና ምንድን ነው? ባህሉ ምንድን ነው? ለምንድን ነው የምናደርገው? ለእኔ የሚጠቅመኝ ምንድን ነው
የሚልከው ወንድ ለኔ የሚጠቅመኝ ለምንድን ነው? ይሄን መላክ ይሄን ማድረግ ምንድነው ትዳሬ ላይ ያለው ጥቅም? ሴቷ መላኩ ምንድነው ያለው ጥቅም? ባይላክልኝስ ምንድነው የምጎዳው ነገር የሚለውን ነገር ማወቅ አለባቸው እንጂ አሁን ላይ እንደምናየው ለፉክክር ተልኮላስ ነበር ለቪዲዮ ሳይሆን እውነት ለህይወት ትዳር ቀላል ነገር አይደለም። ብዙ ነገር የምታሳልፊበት ህይወት ስለሆነ እዛ ህይወት ውስጥ የሚያግዘኝ ነገር ምንድነው የሚለውን ነገር በደንብ ማወቅ አለባቸው ብዬ አስባለሁ። ሪቺ በተለይ አንቺ ሴቶች ላይ women empowerment ላይ ስለምትሰሪ ስለ ሴቶች ብዙ ነገር ታያለሽ። ሴቶች በህይወታቸው ውስጥ በትዳር ህይወት ውስጥ ብዙ የሚያሳልፉትን ነገር ትመለከቻለሽ እና ምናልባት ይህንን ፕሮግራም ለማግባት ያሰቡ የሰርግ ወቅት ነው አሁን ላይ ሽማግሌ ለመላክ ያሰቡ ገና የሚያገቡ በጣም ትንሽ ልጆች ሆነው የሚመለከቱን ወላጆችም የሚመለከቱን አሉና እስቲ ከእህቶች እንጀምር ከልጆች እንጀምር። ምን ትመክሪያቸዋለሽ ገና ያላገቡ የሽምግልና ህይወታቸውን የሚያስቡ ሽምግልና እንዲ ቢሆን ሽምግልና ላይ እንዲ ባደርግ እያለች የምታስብ ሴት እንደ እህት ምን ማወቅ አለባት ብለሽ ታስቢያለሽ? ስለዚህ ስለ ሽምግልና መልካም እዚህ ጋር እንግዲህ ስመክር እንደ እህት ብቻ ሳይሆን እንደ ልጅም ነው። ምክንያቱም የደረሰ ልጅ ስላለኝ እንደ ልጅም ነው የምመክረው፣ ከቁጭትም ነው የምመክረው። ሽምግልና የክብሯ መገለጫ ነው። ከክብር በላይ ደግሞ ምንም ነገር የለም። ፍቅር ምቹር እያደረገ ይሄዳል። የዛሬዋች አፍላ ፍቅር አትኖር። ነገ አንቺ እኮ የገባሽው እኔ ቤት እንዲህ ነው ብሎ የሚላት ባል እንዲኖራት አንፈልግም። ስለዚህ በክብር የምትወጣበትን መንገድ ነው እያስተማርን ያለ ነው። አንድ ሴት ልጅ እንደውም በቅርብ ጊዜ አስቴር አወቀ ዘፋኟ የድሮ ዘፈኗን መልስ አውጥታለች እና ምን ይላል? የሰርግ ትዝታ ነው ስትዘፍን የሰርጓን ትዝታ እያስታወሰች ስትዘፍን ተገኘሽ ምንድነው ባሳር በመከራ የተገኘችን ሙሽራ እየገለጸች ማለት ነው። አበጀሽ የኛ ልጅ አበጀሽ የኛ ልጅ ባሳር ተገኘሽ በአማላጅ ይላል። የትኛዋ ነች ባሳር በአማላጅ የምትገኘው በዚህ ዘመን? የለም። ምንም አሳር ያስፈልገው ምንም አማላጅ እኮ ያስፈልገው። ይሄን ነው እያልን ያለ ነው። ባሳር ተገኙልን በአማላጅ ሂዱልን። ክብር ይሄ ነው። በቃ ይሄ ነው ለሴት ልጅ የምነግረው ነገር የምመክረው እንደ ልጅም እንደ ታላቅ እህትም የምመክራቸው ነገሮች ተለምናችሁ የምትሄዱ ሁኑ። ይሄ የክብር ጥያቄ ነው፣ የማንነት ጥያቄ ነው። የእናንተ ብቻ አይደለም፣ ሁለት ቤተሰብ ልታስተሳስሩ ነው። ስለዚህ ዝም ብላችሁ በሽምግልና ሰበብ የማይሆን ባህል ውስጥ ተዘፍቀው የሽምግልናውንም ትርጉም ባለማወቅ አትሂዱ ነው። ምክንያቱም ነገ ሁሉ ነገር ሊያበቃ ይችላል። አያብቃ አንመኝም፣ ግን ኢፍ የሆነ ነገር ቢመጣ እንዴት የተገኘሽ ሴት ነሽ እንዳትባልና ተሰብራ እንዳትቀር። ምክንያቱም እያየን ነው ብዙ እህቶች እንዴት ተሰባብረው እንደሄዱ ገና ከመጀመሪያው ቅሪት ሆኖ በማግባት ለወንድ ልጅ ቶሎ በመሰጠት ራስን ሙሉ በሙሉ በመስጠት ይሄ ክብር አይደለም። ይሄ ደግሞ ባህላዊ ሴት መሆን አይደለም፣ ክብር ነው። የሴት ልጅ ክብር ተጠይቃ የምትሄድ ሴት ልጅ፣ ተፈልጋ የምትሄድ ሴት ልጅ ትሆን። ሴት ልጅ ስለወጣች ብቻ አይደለም እኮ ባል የምታገኘው፣ ቤቷ ድረስ ከሌላ ልጅ ተብሎ እኮ ይመጣል አይደል እንዴ? በቃ እንደዚህ አይነት ሴቶች ለምንድን ነው የጠፉት? ልክ ዘፈኑ እንዳልኩሽ ባሳር በአማላጅ የሚገኙ እህቶች እንዲበዙ ልጆች እንዲበዙ ነው ምኞቴ። ስለዚህ ለእህቶቼ ለልጆቼ የምመክረው ምንድነው የሽምግልና ስርዓት ቤታችሁ ሲላክ ባህልና ወጉን ጠብቃችሁ አስኪዱ። ነገ ይጠቅሟችኋል እነዚህ ሽማግሌዎች። በእናንተም በሴቷም ጋር ቁጭ ያሉት ሽማግሌዎች ይሄንን ነገር እንግዲህ ይውላት ነው፣ ክብሯን ይስጡ። ልጃችን እኮ እንዲህ አይነት ልጅ ናት፣ ምን አይነት ልጅ ነው የሚወስዳት ብለው እኮ ነው የምንጠይቀው። በሴቷ በኩል የተቀመጠው የኛ ልጅ እኮ እንዴት አስተምረን እንዲለፍተንባታል፣ እንዲያርገናት፣ እንዲተምራለች፣ እንዲያርጋለች፣ የጨዋ ቤተሰብ ነው ያሳደጋት፣ ሃይማኖቷ እንደዚህ ነው፣ ሁሉ ነገር እኮ ነው የምንገልጸው። ስለዚህ ይሄን ማንነታቸውን ሲጀመር እኔ የሚያስብል ማንነት እስኪኖራቸው ድረስ መጎልበት አለባቸው፣ በእድሜ መጎልበት አለባቸው። ያን ጊዜ ማንም የማይነቀንቃት ሰው ነው የምትሆኑ። ካለበለዚያ ግን በትንሹ የሚፈርሱ ማንነታቸውን የማያውቁ አይደንቲቲ ክራይሲስ የሚያድርባቸው በቃ ብኩን ሴቶች ነው የሚሆኑት፣ አልቃሾች ነው የሚሆኑት። አሁን እኮ አልቃሽ በዝቷል። በየሚዲያው ብትሄጂ አልቃሽ ሴት ነው የምታዩ። እና የታሉ የድሮ ሴቶች እንዴ? የታሉ? እና ይሄ እንዲመጣ ነው። በወንድ በኩል ደግሞ ልክ በጠየቅሽኝ ጥያቄ የወንዱም ሽማግሌዎች ሪስፖንሲቢሊቲ ለምን ይዘው አይመጡ? ሁለት እንግዲህ ሴትን የሚያህል ነገር ፈልገው ያችን እዛ የተከበረ ቤተሰብ ውስጥ
የተወለድሽ የድህነት የሀብት ጉዳይ አይደለም። ማንም ድሃ እናት የሆነች ልጇ እንዴት አንቀባራ እንደምታሳድግ እናውቃለን በጨዋነት። ስለዚህ የዛችን የተከበረች እናት ቤተሰብ ልጅ ለመጠየቅ ስትሄዱ እናንተ ጋር ያለውስ ነገር ምንድን ነው? ምንድን ነው እየሰጣችሁ ያላችሁት? ስትልኩ ሽማግሌ ያ ሰው ነገ ችግር ቢፈጠር እንዲህ ያደርጋል፣ ልጆቹን ያስታርቃል፣ ይዳኛል፣ ይሸመግላል ብላችሁ የምትሉትን ሰው ለምን አትልኩም? በዛ ላይ ደግሞ እውነታውን በዚህ ጋር ማጥናት፣ በወንዱ ጋር ያለውን ነገር የሚያውቁ ሽማግሌዎች፣ ሪስፓንሲብል የሆነው ሽማግሌዎች መላክ ነው ያለባቸው እንጂ ከመንገድ ተገዝተው የሚመጡ ወይንም ቁጥር ለማሟያ አርቲስቶች፣ ሴሌብሪቲዎች ኑ አድምቁልን እየተባለ ለ3 ደቂቃ ለማይሞላ ቪዲዮ ስክሮል ተደርጎ ለሚታልፍ ለውም ሚንዛዛና ኮታ አሳልፈዋልሽ ይሰለችሻሉላ። የሰው ህይወት ለምን ታበላሻላችሁ? ስፔሻሊ ከወንድ ሽማግሌዎች የምትላኩ ሰዎች ኃላፊነቴ ይሄ ነው ብላችሁ መምጣት አለባችሁ። ልክ ጥይቶች ናቸው እነሱ፣ አቀባባዮች ናቸው። በቃ አለቀ። ወይ ያድናሉ ወይ ያተኩሱ ወይ ተኩሱ ያጠፋሉ። ይህንን ኃላፊነት እንዴት እንደ ሽማግሌ ይሳንሻል ማወቅ? እና ሽማግሌ ሆኚኝ ስለተባልሽ ለማታውቂው ሰው ሽማግሌ ሆነሽ እንዴት ትመጫለሽ? ስለዚህ በወንዱ ጋር ስፔሻሊ የሚመጡት ሽማግሌዎች ይሄንን ኃላፊነት የሚወጡ ሙሽራውን የማያውቁ ከሆኑ ባይመጡስ? በዛ ላይ በየተጠሩበት ሽማግሌ ሆኖ መቅረብ እንደ በየቪዲዮ እንኳን አንድ አይነት ሰው እያየን እኮ ተቸገረን። ይሄንንም ያውቀዋል፣ ያንንም ያውቀዋል። በቃ ይሄ ሰው ኃላፊነት የለበትም። ነገስ እሱ ልጅ እንግዲህ ያለው ሰው ይመስለኛል። እድሜስ እንዴ ጠንከር ያሉ እኔ ለሽምግልና አልበቃም ኖ ብለው ማለት አይችሉም እንዴ? ወይ ልጁን አላቀው አልሄድም፣ ትዳር ሲበጠበጥ ወይ የማይሆን ነገሩን አብሬ አላረግም አላቆራኝም ማለት እኮ ይቻላል አይደል? ስለዚህ በሁለቱም ሳይድ የሚታየኝ ነገር እኔ ይሄ ነው። ድልድዮች ናቸው ሽማግሌዎች፣ ለኔ ድልድዮች ናቸው። በቃ የሰላም ድልድዮች ናቸው። አሁን ግን ይሄ ዲፋይን ይደረጋል። የሰላም ድልድዮች እውነት ናቸው። እውነት አንቺ ሲከፋሽ ይመጣሉ። እውነት ስታለቅሽ እንባሽን ያብሳሉ። እሱን ተይ ስትወልጂ መጥተው ይጠይቃሉ። ቤዚክ ነገር ነው እኮ የምነግርሽ። የሉም እኮ ቦታው ላይ። ስለዚህ እውነት ሽማግሌ ተብላችሁ ስትመረጡ ይሄንን ነገር እንደው ጭንቅላታችሁ ውስጥ ብትከቱ ነገ የእናንተን ቤት ልጆች ሲበጠበጡ ማየት አትፈልጉምና የሰውን እኔ አትበጥብጡ ነው የምለው። የማይመለከታቸው ሽማግሌዎች የሰው ትዳርን አትበጥብጡ። በቃ እማትችሉ ከሆነ ይሄን ኃላፊነት የማትወጡ ከሆነ ለሽማግሌ ብቁ አይደለም ማለት ይቻላል። ምንድነው ችግሩ? አልችልም ማለት ይቻላል። ይሄን ኃላፊነት የሽማግሌን ኃላፊነት እውነት አውቆ መውጣት አልችልም ይሄንን ኃላፊነት። ለዛ አሁን ያለን ቀረቤታ ሊሆን ይችላል ብቁ አይደል? ብዙ ነገር እኮ ክርስትና አሁን ላይ ዝም ተብሎ ይኮናል እንዴ? ክርስትና እናት አይኮንም እኮ ኃላፊነት ነው። ያንን ነገር ማየት አለብሽ። ስለዚህ ልክ በዛ ልክ መታየት አለበት ብዬ አስባለሁ። በጣም አስቸጋሪ ነገር ነው እንዳልኩሽ። ቤትሽ ላይ እንዳይደርስ የምትፈልጊውን ነገር ሰው ቤት ላይ ለምንድን ነው እያደረሽ ያለሽው? እና እዚህ ጋር ደግሞ ሽማግሌዎቹን እዚህ ጋር እንግዲህ ቆም እናድርገውና ደግሞ ወላጆች እንዴ አንሰጥም ልጅ አይባልም እንዴ? ለምንድን ነው አንሰጥም አትሉት? ማን ነው አታጠኑም እንዴ? ወላጆች የማ ልጅ ነው? ምንድን ነው ባክግራውንዱ? ምንድን ነው የሚሰራው? ልጄን ያስተዳድራሉ? አሁን ምን ተጀምሯል? ሴቷም ወንዱም መስራት አለበት። አዎ ይስራ። ግን መርሳት የሌለብን ሄዘ ፕሮቫይደር ወንድ ልጅ ማስተዳደር የማይችል ከሆነ ትዳሩ መቆየት አለበት እንዴ? ምንም እኮ አጠያያቂ አይደለም። ለምን አይቆይም? የማግባት አቅም ላይ ሲደርስ ያግባ። እሷ 30 ብር አላት፣ እኔ 30 ብር አለኝና እንጋባ ይሰራል እንዴ? እንዴት ነው እንዴ? የድሮ ወንዶች እኮ ኩራታቸው ራሱ አለኝ እኮ ብለው ነው እኮ የሚገቡት። አሁን ግን አብረን እንዴት ነው የሚሆነው? ሴት ልጅ የሚያክል ነገር እሷስ ብትሆን ትንሽ ቆም አትልም እንዴ? ነገ እኮ ለምትፈጥሪውም ልጅ ማሰብ አለብሽ። በዛ ላይ የተሻለ ነገር እኮ መኖር አለብሽ። ዝም ብለን ድህነትን እያንቆለጳጰስን ፍቅር ብቻ ይበቃል እያልን ለምንድን ነው የምንኖረው? በቃ እኔ እንደኛ ሀገር እንደዚህ ድህነትን የምናንቆለጳጰስ ሰዎች የለን። ትዳር መጥፎ ነው አላለም፣ ፍቅር መጥፎ ነው አላለም። ነገር ግን ለአቅመ ትዳር የሚደርስ ትዳር እኮ ያስታውቃል፣ ሰዎች ያስታውቃሉ። ኢኮኖሚያቸውም የዳበረ መሆን አለበት። እንደ ድሮ ዘመን አይደለም። ምንም ሳይኖረን መሬት እፍ ብለን ተኝተን አሁን ይሰራል እንዴ? እፍ ብሎ መተኛት ለምን እንወሻሻለን? ዛሬ እፍ ብለው ቢተኙ ነገ ወገቧ ድረስ ዩመን ሄር ያደረገች ሴት ጓደኛዋ ስትመጣ እናላውን ነው የምታዞረው፣ የማይቀር። ስለዚህ እፍ ማለቱ የሚቀር ይሄ ድህነቱን ማንቆለጳጰሱ ይቅርና ለአቅመ ትዳር ይድረሱ። ምክንያቱም ዘመኑ እንደ ድሮ አይደለም። ሴቷም ትስራ፣ አዎ፣ ወንዱም ይስራ፣ አዎ፣
ግን የድሮን አይነት ነገር እፍ ብለን እችን 4x4 ቤት ውስጥ ምናምን ለምንድን ነው ለህይወትሽ 4x4 ቤት ውስጥ የምትመኝ? ግማሽ እንጀራ በልተን ይሉሻል። ለምንድነው ግማሽ እንጀራ የምትበይው? ለምንድነው የተሻለ ህይወት ማሰብ ማንችልን? በቃ እኛ ኢትዮጵያውያን ስንባል ሁሉ ጊዜ ይሄ የድህነትን ነገር እያንቆለጳጳስን እስከ መቼ ነው የምንኖረው? እንዴት ነው የአሁኑ ጀነሬሽን እንኳን ሰፋ ያለ ራዕይ የማይኖራቸው? ለአንቺ ታዩ ለልጅሽ እንዴት አታስቢም? አንቺ ከኖርሽበት ኑሮ የተሻለ ኑሮ ለመኖር ለምንድነው ማሰብ? ወላጆች ደግሞ እዚህ ጋር በጣም ተጠያቂዎች ናቸው። ጎረቤት ልጅ ድረው ሲመጡ አንቺስ መቼ ነው የምትወጪልኝ ይላሉ። የከሌን ሰርግ በልቼ የከሌን እንትን በልቼ እኔ ወላጆች ድሮ እንዲህ ሲሉ አላውቅም። አሁን ውጡ ነው። ልጆቻችሁን እያጣደፋችሁ የማይሆን ትዳር ውስጥ የምትከቱ ወላጆች አላችሁ በደንብ። አንዳንድ ሴቶች አይተሽ ከሆነ ብልጥ ናቸው። 30 ገባሽና ተብለው በቃ ሲቀጠቀጡ ይኖራሉ። ኑሮዋን የምትኖረው ያቺ ልጅ ናት። ወላጅ አይኖርም። ስለዚህ ሁላችንም ያለፍንበት አንድ አይነት መንገድ እንዳይሆን ነው የኔ ምኞትም ጥረትም። አልቃሽ ሴት እንዲቀንስ ነው። ሁሌ ድህነትን የሚያወራ ሰው እንዴት ዝም ብሎ ድህነትን ይጠራል? ተምሬ ተለውጬ ስራ ይዤ በቃ እንዴት እንደዚህ አይነት ሰው አገባለሁ ተብሎ አይመኝም። ጎረቤት ስለተዳረ ዝም ብዬ ዝው ብዬ ገባለሁኝ እንዴ? ታዲያ ስልጣኔው ምኑ ላይ ነው? ሰለጠንን እያለን ግሎባላይዜሽን እያየን በቲክቶክ የት እንደደረሱ እያየን እኛ ግን ወርታች እየወረድን ያለነው። አሁን ሜቢ ሚዲያውም እያመጣው ይሆናል። በጣም ብዙ አልቃሽ ሴቶች እየሄዱ እኔ ምን እንደሚያስተምሩ ራሱ አላውቅም። ምን ይቅርታ አድርጊልኝ ከዚህም በፊት ተናግሬያለሁ። ሚዲያዎች ብር ይሰራሉ፣ ምንም ጥያቄና መልስ የለውም። ዩቲዩብ ማልቀስ የሚወድ ህዝብ ነው። አይተሽ ከሆነ አሁን በጣም ትምህርት የሚሰጡ ሚዲያዎች አይታዩም። የሚያለቅሱ የሴቱን ሮሮ አጋልጠው እዚህ ጋር የሚሰጡ የወንዱን ኃጢያት ደግሞ የሚያበዙ። ወንዱስ ብቻ ነው እንዲህ ኃጢያተኛ? ሴቷ አታጠፋም እንዴ? ትዳር እኮ የሁለት ሰው ችግር ነው። በአንድ ሰው ችግር ብቻ እኮ ትዳር አይበተንም። እኔ ትዳሬን ስበትን የባለቤቴ ችግር ብቻ ነው እንዴ? አይደለም፣ የራሴም ችግር ነበረበት። ምቹር ባላረግሽበት እድሜ ጥፋትሽ እንኳን ጥፋት ሆኖ አይታይሽም። ካደግሽ በኋላ ግን ምን ሆኜ ነው ብለሽ ተጸጽቻለሽ። ምክንያቱም ሁሌም እንደምለው የተሻሉ ነገሮች የሉ። እድሜ የሚያመጣልሽን ነገሮች ራሱ እንዴት ቆም ብለሽ ማሰብ ያቀትሻል። ያኔ ሶሻል ሚዲያው ስለሌለ እኛ ተጎድተናል። የሚመክረን ሰው አልነበረም፣ እህት አልነበረም። አሁን ግን ሚዲያው እንዲህ በተስፋፋበት ሰዓት ግን እህቶቼ ተው፣ ረጋ በሉ፣ እንዲህ አይነት ነገር አለ ብለሽ ስትይ እንዴት የሚሰማ አንድ ጆሮ ታጫለሽ። ለምንድን ነው እቺ ሴት የምትጮኸው? ምን ሆና ነው ብለሽ እንዴት አታስቢ? ከሰው እኮ ሰው ይማራል። ሁሉም በአንድ አይነት መንገድ ይለፍ የተባለ ያችን ጸበል እየቀመሳት ነው የሚሄደው። የሮሮ የማልቀስ እኔ ወንዶቹ ላይ አልፈርድም። ወንዶቹስ ምን አድርገው? እነሱም እኮ እንደኛ ስሜት አላቸው እኮ አይደል እንዴ? ወንዶች ሲባል ሁሌ ለምንድነው እንደ ጠንካራ የምናያቸው? እነሱም የራሳቸው ስሜት፣ የራሳቸው ችግር፣ የራሳቸው ሁሉ ነገር ያላቸው ሰዎች ናቸው። ስለዚህ ለዚህ ሁሉ መሰረታዊ ነገር ወላጆች እኛ ወንዶችን ስናሳድግ ብቁ ወንዶችን እናሳድግ። እንደ ወንድ ልጅ እናት የምነግርሽ ሴት ልጅ ማክበር የሚችል ወንድ ልጅ እናሳድግ። ራሱን ማቆም የሚችል ወንድ ልጅ እናሳድግ። የሴት ልጅ ክብር የሚገባው ወንድ ልጅ ማን ነው? ወላጅ ሆነን እናሳድግ። ወንድ ልጆቻችን አሁንም ማድቤት እንዳትገባ ብለን የምናሳድግ እናት እንዴት ወላጅ እንሆናለን? ሴቷ አትረዳም። እኔ እኮ ወንድ ልጅ እናት ነኝ። የሴት ልጅ ክብር የሚያንገበግበኝ፣ የሴት ልጅ ውድቀት የሚያስለቅሰኝ። ታዲያ ምን አይነት ልጅ ነው ያፈራሁት ነው ጥያቄው። መልሼ ያንን ህመም የሚሰጥ ያንን እኮ ወላጆች ስላልሰጡት ነው፣ ስላልተማረ ነው፣ ስላላየ ነው። አባቱ እናቱን ሲደበድብ ያደገ ልጅ እኮ ነው ነገ ተነስቶ እንደዛ የሚለው። ስለዚህ ይሄንን ክብር የምንለውን ነገር ትተን ልጆቻችንን የተሻለ ትዳር እንዲኖራቸው የምናደርገው አሁንም እኛ ወላጆች ነን። ወንድ ልጆቻችንን ስናሳድግ ዝቅ የሚሉ ሚስቶቻቸውን ማክበር እንዳለባቸው ማወቅ ያለባቸው ወንዶች እንዲሆኑ እናሳድግ። የወጥ ቤትን ስራ እናሳውቅ። ኃላፊነትን ካልጋው ሲነሳ ፒጃማውን አጥፎ የሚነሳ ወንድ ልጅ እናሳድግ። እስቲ ቀላል ነገር ሳህኑን የሚያጥብ ወንድ ልጅ እስቲ እናሳድግ። የሴት ልጅን ክብር በር ከፍቶ እለፊ እህቴ የሚል እስቲ እናሳድግ። እኛ እኮ እየጠበቅን ያለነው ያላረግነውን ነገር ነው። ላንቺ ባልኬት ይመጣል እኔ ሰርቼ ካልሰጠሁሽ። ስለዚህ ይሄ ሁላ ነገር የሚሄደው የወላጅነት ጥያቄ ነው። እኛ ይሄ ሞደርን ሆነን እያለን ያን ክብሩን ባህላችንን ጥለን ይሄ ሁላችንም በአንድ አይነት መንገድ እያለፍን ነው። ክብሩን እየተው ነው የሚጥለንን ነገር እየወሰድን የምዕራባውያንን
ካልቸር እየወሰድን ወይ ተንጠልጥለን ቀረን። እንደነሱ መሆን አንችልም አይደለንማ። ገባሽ? ልክ ባለፈው እንደተወያየ ነው ልጆቻችንን ኢትዮጵያ እየኖሩ የት ነው ግን አእምሯቸው እያደገ ያለው? በቃ ስለዚህ ይሄንን ነገር እኛ ወላጆች እንዴት ማስተካከል ያቅተናል? እና አሁንም እኔ አሁን ተጋቢዎችን ሙሽሮችን መውቀስ የለብንም። ምንወቀሰው እኛ ወላጆች ነን። ስለዚህ እስቲ እኛ እንስራ፣ ይሄን ሶሻል ሚዲያ እንጠቀምበት፣ እንወያይ። እንደዚህ አይነት ነገሮችን ለመልካም ነገሮች እኮ መዋል ይቻላል አይደለም? እና እኔ በቁጭት ነው ይሄን ነገር የምናገረው በየሄድኩበት። በቃ የወንድ ልጅ እናቶችን ሳይ በቃ ይሄ የሚያለቅሱ እህቶችን ለመግታት የኛ ስራ ይጠበቅብናል። ምክንያቱም ደግሞ ስለ እውነት ነው የምነግርሽ፣ ወመን ኢምፓወርመንት ወመን ኢምፓወርመንት ወመን ተብሎ ወመኗን ሴቶቹን ካለመጠን አበቃናቸው፣ ወንዶችን ረሳናቸው። ወመን ኢምፓወር ሲደረግ men ኢምፓወር አይደረግም እንዴ? what's the word empowerment? ሴትን ብቻ ነው እንዴ የምናበቃ? ሴቱን አብቀተን የሆነ ደረጃ አድርሰን ወንዱን ድራግ እያረግን ታችን ልናወርደው ነው እንዴ? አይደለም እኮ። ሴቱን ስናበቃ እኮ ወንድንም ለማስተካከል ነው የምናደርገው። የፉክክር እኮ አይደለም አይደለ? እንደ ቃሉ ሴት ልጅ ዝቅ ብላ እንድትኖር አይደለ? ዝቅታው ምን ያህል ድረስ ወንዱስ ምን ያህል ድረስ የሚለው ነገር እንድናቅ። ስለዚህ ልጆች የምታሳድጉ ወላጆች ሴትን ልጅ እንድትበቃ በትምህርት እንድትበቃ ራሷን እንድትችል አድርጋችሁ አሳድጉ። እኔ የሚል ማንነት እንዲኖራት አድርጉ። አንገት ደፍቶ ጨዋነት የለም። ቀና ብላ የምትሄድ ሴት ልጅ እንዲኖራችሁ አሳድጉ። በቃ ይሄ በመልክ በፀጉር በአርቲፊሻል ነገሮች የምትንቆጠቆጥና የከሌ ልጅ እኮ ቆንጆ ናት ሳይሆን የከሌ ልጅ እኮ ተምራ እዚህ ደርሳለች የምትባል ሴት ልጆች እንዴት አታበቁ? ዘንድሮ ብዙ ወላጆች ምን ይላሉ? አንቺ እኮ ቆንጆ ነሽ፣ ሀብታም ባለ ይዞሽ ነው የሚሄደው ያገባሻል። እንደዚህ ነው እንዴ አስተዳደግ? አንቺ በጣም ጀግና ሴት ነሽ፣ አንቺ በጣም ጎበዝ ነሽ፣ አንቺ በጣም ሩህሩህ ነሽ፣ አንቺን የሚችል በቃ እየተባለች ይሄ ጉብዝናዋን ከወንድ ጋር በማፎካከር ሳይሆን አንቺ እኮ ትልቅ ቦታ ትደርሻለሽ በቃ ነው መባል ያለባት። ሀብታም ባል ታገቢያለሽ እየተባለች ማታድግ ቁንጅናዋ ጠዋትና ማታ የሚነገራት ሴት ልጅ ነገ ባላት ነገር ላይ የበለጠ ለማድረግ ነው የምትሄደው። ጎበዝ ነሽ፣ ጀግና ነሽ፣ እዚህ ቦታ ትደርሻለሽ ግን በትምህርትሽ የተባለች ያንን ነገር ቢት ለማድረግ ነው የምትሄደው። ወንዱም እንደዛ እና ብናወራው የማያልቅ ቶፒክ ነውና ይሄን ይመስላል። አይ መልካም እንግዲህ ልጅ ያው ካለን ሰዓትም አንፃር ሐሳባችንን እዚህ ጋር ለመግታት ተገደደን። ዋናው ሐሳባችን ዛሬ ግን ያነሳንበት ትልቁ ምክንያት ምንድነው? የጋብቻ ሽምግልና ባህላችን እየተበከለ ነው። ብዙ መደረግ የሌለባቸው ነገሮች እየተደረጉ ነው። ሽምግልና የሚሄዱ ሰዎች በራሳቸው ኃላፊነታቸውን ማወቅ አለባቸው። እንዲሁም ደግሞ ቤተሰብ የራሱን ትልቅ ኃላፊነት መወጣት አለበት። ባህሉን ሽምግልና ብለን ከጠራ ነው ባህሉን የጠበቀ ነገር እውነተኛ ነገር መደረግ አለበት። አሊያም ደግሞ ሌላ ስያሜ እንስጠውና ሞደርኑን ከውጭ የመጣውን ምንፈልግ ከሆነ ደግሞ በዛ እናደርገው። ይሄ ባህል የምንለው ነገር ግን ትክክለኛ ባህሉን የጠበቀ ነገ ትዳር ላይ ለሚሆኑ ሰዎች የተወሰነ አስተዋጽኦን የሚያደርግ ነገር መሆን አለበት የሚለውን ሐሳብ በዋናነት ለማንሳትና ወደ እናንተ ለማስተላለፍ ነው። ያው እንደሚታወቀው ትዳር የሚጸናው በሁለት ባለትዳሮች እንዲሁም ደግሞ በፈጣሪ ገዛ ነው። ቢሆንም ግን ከጅማሮ ጀምሮ መሰረቱ ሲጣል እያንዳንዱ ነገር ሲደረግ ባህልን፣ መንገድን፣ እውነትን በጠበቀ መልኩ መሆን አለበትና አሁን ላይ እየፈረሱ ያሉ እየታዩ ያሉ የሶሻል ሚዲያ ፉክክር የሆኑ ነገሮች በሙሉ በሰው ትዳር ውስጥ የሚያመጡት በጣም በርካታ ተጽዕኖዎች አሉና እነዛን በተቻለን አቅም ብንቀንስ ራሄልዬ የራሳችንን ደግሞ እኛም የተወሰነ አሻራ በዚህ ሐሳብ ላይ ብናሳርፍ ብለን ነበረ ይሄንን ሐሳብ ያነሳ ነው። በጣም ጥሩ በጣም ቆንጆ ቆይታን አሳልፈናል። እንግዲህ የኛን ሐሳብ እንዲህ ብለን አካፈልናችሁ። እናንተ ደግሞ የራሳችሁን ሐሳብ ለኛ ሐሳባችሁን መስጠት ትችላላችሁ። እንዲሁም ደግሞ እርስ በርስ ብትነጋገሩበት እንደ ቤተሰብ ብትወያዩበት በጣም መልካም ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ራሄልዬ። ቴንክ ዩ ሶ ማች። እኔም እጅግ አድርጌ አመሰግናለሁ። እንግዲህ የእውቀት አልማዞች ቆይታችንን እዚህ ጋር አበቃን። ሳምንት በሌላ ሐሳብ እንገናኛለን። እስከ ሳምንት ሳምንታችሁ ያማረ ይሁን። መልካም ጊዜ